ቻርጅ አልወስድ ካለ ይሄ ሁሉ ነገር አለ እሱ ጋር አሁን እስከዛ ቻርጅ ሲሰካ ብልጭ ብልጭ ይላል። ማስረጃ ለሰው ስልኩ ወዲ እሱ እኮ ማለት ነው ከተቀበለ ከስንት ቀን በኋላ ነው እንደዛ ይላል ብሎ ቪዲዮ የላከው። መጀመሪያ ይቀበል ነበር ይሰራ ነበር ቪዲዮ ዋረንቲ ስልኩን እንዴ ስልኩን 6 ወር አይደል ዋረንቲው ሶፍትዌር ዋረንቲ ሀቢባ እኮ ማጭበርበር ነው። እንደዛ ከሆነ ሶፍትዌር ብቻ ከተባለ ቻርጅ ሲሰካ ስልኩን በገዛውት በሳምንቱ 2000 ምናምን ድርሃም አውጥቼ ገዝቼ ስልኩን ሲሰካው በሳምንቱ ቻርጁ ተንቀጥቅጦ ትነግርሽ ይሆን ሀቢባ ቻርጅ ሲከፍቱ አሁን ስልክ ይሄ ቻርጅ ሲያደርጉ አይከፍቱም። ቻርጀር ማንም ሰጠኝ አብሬ አይደል የምገዛው ከስልኩ ጋር ካንቺ የትኛው ቻርጀር እንደሰካ በምንድን ነው የምናውቀው? እሱ አንድ ሲጀምር ደግሞ ወይ ሀቢባ ሲጀምር ደግሞ ይሄኛው እኮ እንደዚህ እንደዘበበገብበት ምክንያት ራሱ ስልኩ ተበላሽቶ ቢሆንስ? ለዛ ከሆነ እኔ ሳምሰንግ ካምፓኒ ይወሰድልኝ ትክክለኛ ባለሟጋ ይወሰድልኝ የሚለው ለዚህ ነው። ስልኩ ተበላሽቶ ቢሆንስ በአንድ ወር ውስጥ የተበላሸ ዕቃ በዛኑ ቀን እንዴት ይቀበላል? እሱ ተቀብሎ እኮ ስለ ስልኩ ትቶ ቻርጀሩ ራሱ ኦሪጂናል አይደለም። በአንድ ወር ውስጥ ተበላሽቶ ከሆነ እኮ የእናንተ ችግር ነው ማለት ነው። በምን ምክንያት የተበላሸው? ለምሳሌ ምክንያቱ ምን አድርጎ ነው? ወርቆበት ነው? ዲስፕሌይ ተሰብሮ ነው ወይስ የሚለው ነገር እንዴት ነው የተበላሸው? ምክንያቱ የተበላሸበት ምክንያት ሀቢባ ይምጣና ስልኩ እኔ ለካምፓኒው ይመልስለታለሁ። ለምሳሌ የባኮርዱ የተቀየረው በሰው እጅ አይደለም ተከፍቶ የቀየረው ካምፓኒው ደግሞ ለምንድን ነው የቀየርከው እንለዋለን። እሱ እኮ ለመላክ እኮ እሱም እኮ ተስማምቶ ነበር፣ ግን የዲሊቨሪ የለውም። የዲሊቨሪ አሁን አንቺ አንድ ዕቃ ገዝተሽ ዕቃው ችግር ካለበትና ለማስቀየር ኢቭን እንደውም የኛ ችግር ቢሆን ኦኬ እኔ ከፍላለሁ ብያለሁ። እኛንን ተመላልሰን ዲሊቨሪ እኔ ነኝ የምከፍለው አንቺ ነሽ የምትከፍይው። እሺ ለሱቅሽ አንቺ ዕቃ የሆነ ዕቃ ተገዝቶ ከስተምር ገዝቶ ዕቃውን ለማስቀየር ወይም ደግሞ ለማስተካከል ማን ነው የሚከፍለው? እኔ ነኝ። አንቺ አይደለሽም ከስተመሩ ነው። ግን ይሄ በጣም ውድ ስልክ ይሄ ምስኪን ታያለሽ ሀቢባ ምስኪን እንደሆነ እንዴት ይሄንን ገንዘብ እንደሚያመጣ ስለሚያውቅ ለሱ ብቻም እኮ አይደለም ሁሌ በከስተመር ሳይድ ነሽ ተብዬ እዚህ ከአለቃዬ ጋር እጨቃጨቃለሁ። ፕሊዝ በቃ አስመጣና እናስቀይርለት ስለው ኔቨር ይክሰሰኝ የፈለገ ቦታ ይክሰሰኝ አለ። ቪዲዮ ሲሰራ ቪዲዮን አይቶ ይክሰሰኝ አለ። ዕቃሽ ኦሪጂናል አይደለም ይሄ ዕቃ ኦሪጂናል አይደለም ብሎ ከሶኛል። ይሄው ሚዲያ ላይ ወጥቻለሁ ብዬ ስለው እኔም ከሰዋለሁ ይሄ ስልክ ኦሪጂናል አለመሆኑን ያምጣልኝ መረጃ እያለ እኮ ነው። እሺ እኔ ምን ላድርግ? ሳላዝን ለቀጭ ነው አሁን እንደዚህ ራሱ አንቺም እሱም እንደዚህ ሲዞር ማለት ነው። በጣም ነው እያሳዘነኝ ያለው እና እንደዚህ እውነት እንደምትናገሪው ሩሃማ አዳምጪኝ። እንደዚህ እንደምትናገሪው ጥሩ ሰውና አዛኝ ከሆንሽ ለምን ብሎ ካረግሽው አናደደኝ። በጣም ይፎክራል። ሀቢባ እንደ ከስተምር በስነ ስርዓት አወራም አሳይሻለሁ ነው የሚለው። ይፎክራል። ጓደኛው እዚህ ያለው ሩሃማ በቃ አንቺ ሩሃማ አንቺ እናንተና ብሎኛል ጓደኛው። ዝም በል በጣም ራሱን ከመግዛቱ በፊት እኮ ሀቢባ ምን እንዳለኝ ታውቃለህ? ከመግዛቱ በፊት ግን ይሄ ስልክ ኦሪጂናል ባይሆንና አንድ ነገር ቢሆን ጥሩ አይመጣም ላንቺ ወንድሜ ያልኩት። ከተጠራጠርክና ካላ ስልኩ ቪዲዮ አርግልኝ አለኝ። እንደገና ኮዶች ጻፊበት አለኝ። ጻፍኩበት። ያንን ቪዲዮ ላኩለት። አይሚ ነምበርም ላኩለት። እሺ በቃ አምኜሻለሁ ላክልኝ አለ። ተጠራጥሮ ማለት ነው። በጣም ነው የሚጨቃጨቀው ልጁ። እኔ ይሄን ሁሉ ገንዘብ አውጥቶ እንዴት ነው ዝም ብለው? እንዴት ዝም እላለሁ? እውነት እኔም እኮ እንደሱ ለፋ አዳሪ ነኝ። ሁሌ በከስተመር ሳይድ ነሽ እንዴ? እኔም ከሷለሁ እሱም ይከሰሰኝ ታብያለሁ። እሺ ምን ላድርግ እኔ? ምንድነው ብሎ ደግሞ እሱ የሚከሰው? ሰውየው ከዱባይ ሳውዲ ሄዶ ነው የሚከሰው? ኖ እዚህ ከስተመሩ እኮ ገንዘብ ያስገባበት ገዢው እዚህ ነው ያለው። ገንዘብ ያስገባው ማለት ነው። ይሄማ ማስፈራራት ይባላል። ይሄማ እየዛታት አይደለም ሀቢባ፣ እየዛትኩ አይደለም በፍጹም ኖ ቦስ አይቻልም። አይደለም ሰውዬ አዳምጪ። ሩሃማ በጣም ነው የምትጮሂው። አዳምጪኝ እናቴ። ሰውየው ከሰዋለሁ አለ ስትይ ክስ ፈርቶ ለሐቁ መቆምን
ለሐቁ መጠየቅን እንዲያቆም ዛቻ ማስፈራሪያ ይባላል። ይሄ ነው እንደዚህ ኦሪጂናል አይደለም ተሰጣው ታረግሽና ታዳምጫለሽ። እኛ እኮ ስማርት ነው ይገባናል። አንድ ሰው ዛቻ ሲያር ይሄ ዛቻ ማስፈራሪያ ይባላል። ልጁ እሱን ሰውዬሽ ከዱባይ ሳውዲ ሄዶ ነው የሚከሰው ስልሽ ብሩን ያስገባለት ጓደኛው እኮ እዚህ ነው ያለው አልሽ። ያ ማለት አንድ ሰው ችግር ሲኖርበት ነው ዘሎ በክስ የሚያስፈራራው። ሌባ አጭበርባሪ ሰው ነው ዘሎ በክስ ሰው ነው የሚያስፈራራው። እናንተ በእቃችሁ ኦሪጂናልነት ከተማመናችሁ ሂዘ ከስተመር ከብት ጠብቆ በረሃ ላይ ተቃጥሎ በሙቀት ያመጣውን 2050 ድርሃም ነው ስልክ የገዛሽ። እንደገና የዲሊቨሪ 200 ድርሃም ነው ያስከፈልሽው። 2250 ድርሃም ነው ይሄ ሰው ለዚህ ስልክ የከፈለው። ታዲያ ገና 1 ወር ሳይሞላው ሲበላሽ ዝም ይበል? አፉን ይዝጋ ነው? የማስረዳት የማብራራት የመቀየር የመመለስ ግዴታ አለባችሁ። ምናልባት ፖሊሲዋችሁ የእናንተ ከስተመር ሰርቪስ ፖሊሲ ላይ ደረሰኛችሁ ላይ መመለስ አይቻልም ከተባለ መቀየር ብቻ ከተባለ አሳይን ደረሰኙን እናንብበው። ከካርፎርም ከሉሉም ከየትኛውም ስቶር ስንገዛ ደረሰኙ ላይ ኤክስቼንጅ ሪፋንድ የሚል ፖሊሲ አለ። ሪፋንድ አንድ ስልክ እሽጉ ከተገዛ መመለስ አይቻልም። ግን እሽግ መሆኑን አረጋግጣችሁ ግዙ ነው የሚለው። አንቺ ግን ያው ሰከንድ ሃንድ ነው ምንድን ነው ዩዝድን የሸጥኩለት ብለሻል። እሱም ዩዝድነቱን እያወቀ ነው የገዛው፣ ግን ኦሪጂናል ነው ብለሽ ነው የሸጥሽለት። እሱ ጋር ሲመጣ ግን የተጠጋገነ ስልክ ሆኖ አግኝቶታል። በቪዲዮ እና በላክሽለት አይዲ ነምበር ማረጋገጥ አልቻለም። እጁ ላይ ከመጣ በኋላ አወቀ። ይህን ሲነግርሽ ደግሞ ስህተታችሁን ይቅርታ ብላችሁ ማስተካከል እንጂ ያለባችሁ እንከሳለን የሚል ዛቻ እኔ አስፈራረውት አላልኩትም። አስፈራርቼዋለሁ። ይንገረኝ አስፈራርታኛለች ይበልና እዚሁ እኔ ያልኩት አላለም። ሩሃማ እሱ አስፈራራችኝ አላለም። በእኛ ፊት ነው አሁን ያስፈራራችሁ። ኢንዳይሬክት ዌይ ስማርት የሆነ ሰው ብቻ ነው የሚገባው። ስማርት እኔ አሁን ስማርት ስለሆንኩ ገብቶኛል። ሰውየው ይክሰሰኝ ይከሰዋለሁ ብሏል ስትይ አረብ ሊከሰኝ ነው አረብ ሊከሰኝ ነው ብሎ ፈርቶ ሐቁን ከመጠየቅ ወደኋላ እንዲህ ዛቻ ነው። እኔ ስማርት ነው ይገባኛል። ሀቢባ ከተረዳችሁ እሱ ኦሪጂናል ስልክ አይደለም የምትሸጠው ብሎ ቪዲዮ ሰርቷል። ለዛ ኦሪጂናል አለመሆኑ መረጃ ፈልጋለሁ ነው የሚለው ሰው። ይሄ መጣ እኮ ነገረሽ እኮ ከአንድም ሁለት ሱቆች እኮ ገብቶ በፊት በ5000 ህዝብ ፊት እኮ ሰውየው ሀዳ ቴሌፎን ሙሽ አስሊ አለ። ሀዳ ቴሌፎን ሙብ አስሊ ማለት አረብኛው ወደ እንግሊዝኛ ሲተረጎም ለሰውዬሽ አሰሚው المحل قال هذا تليفون مو بأصلي. شو معناته هذا التليفون مو بأصلي ማለት this phone is not original አለ በእንግሊዝኛ ባለኝ። ለዚህ ደግሞ እንደዚህ ባለሱቆቹን አይደለም እኔ ማምላቸው እሱ ሰውየው ምን ምንድን ነው አሁን who is this ነው የሚለኝ። ማነው እሱ? ይሄ ባለሙያ የስልክ ባለሙያ ነው ወይስ የሳምሰንግ ካምፓኒ ነው ወይስ ነው ምንኝ ሰውዬው ይሄንን ነው። ስለዚህ ምንድን ነው መልስለት። እኔ አሁን አንቺ የሆነ ስልክ ወስደሽ የስልክ ኦሪጂናል ነው ብለሽ የሆነ ሰው ሲጠይቂ አላቅም የማያውቅ ምን አላቅም ሊል ይችላል አይደል? ሌላው ደግሞ እንዳሁን እንደተባልሽው ኦሪጂናል አይደለም ሊል ይችላል። ሻጮች ናቸው፣ ባለሙያ ናቸው፣ ስለ ስልክ የሚያውቁ ናቸው። እነዚህ በምንድን ነው የምናውቀው? ሩሃማ ኦሪጂናል ነው ብዬ አምኜበት የላኩትም ማለት ነው። ሩሃማ አዳምጪማ እናቴ፣ ልጁ ይሄዳልሽ አይ ዶንት ኖ ይሄ ልጅ ቃማ ይኖር አይኖር አላቅም። ራሱን ሪስክ ላይ ጥሎ ሄደ። 3-4 ሱቆች ገባ፣ አስጠየቀ። ሁሉም አንድ አይነት ምላሽ መለሱ። ኦሪጂናል እንዳልሆነ ስልኩና የተጠጋገነ እንደሆነ ተናገሩ። አሁን ደግሞ ምን ሰበብ አመጣሽ? መጀመሪያ ተስማምተሽ ነው። ልጁ ከ1 ሰዓት በፊት ከቤቱ ወጥቶ ከ1 ሰዓት ተኩል በፊት 7 ተኩል ነበር ሲወጣ። እንደውም እኔ 1 ሰዓት ተኩል ሰጥቼ ካለው 9 ሰዓት ላይ ጌም ስለምጀምር እንዳታረፍድ ብዬው ምሽዋር ጠርቶ የምሽዋር አውጥቶ ለፍቶ ስንት ሱቆች ገባና አረጋገጠልን። አሁን ደግሞ ምናልሽ? እነዚህ ሰዎች የሳምሰንግ ካምፓኒ አይደሉም። እነዚህ ሰዎች ባለሙያ ይሆኑ አላይሆኑ አላውቅም። እንዴ ምንድን ነው አንቺ ምትይን? አልገባኝም።
ምን እንደምላቸው ሀቢባ ቅድም ምን አላችሁ? ብር የለውም እሱ ብር ስላሌለውና እዚህ ከመጣ ደግሞ የራሷ ሰው ጋር ቢሆን በሚለው ይላሉ በሚለው እኔ እሺ አልኩኝ። ይሄድ እሺ አልኩኝ። ይሄድ ሱቅ ነው ሄደው ሳምሰንግ ካምፓኒ አይደለም ሄደው። ቅድም እኮ እኔ አይ እዚህ ይምጣ ስልሽ ምንድን ያልሽው ብር የለውም ነው አይደል ያልሽኝ? አዎ ለዛ ነው ብር የለውም በቃ ይሄድ አልኩኝ። ምን ልበልሽ ብር የለውም እዛ ሄዶት ከዚህ በኋላ ቆይ በመጀመሪያ በእነሱ ሀሳብ ማተስማሚ ከሆነ ታይሄድ ነበር። አዳምጪ እኔ አንቺ ስታወሪ ዝም እንደምለው እኔ ሳወራ ዝም በል። በእነሱ ሀሳብ ማተስማሚ ከሆነ ከመጀመሪያው አይሂድ። ይሄ ልጅ የምሽዋር የታክሲ አያውጣ፣ ጊዜውን መስዋዕት አያድርግ፣ ኢቃማ ከሌለው መንገድ ላይም ሊያዝ ይችላል፣ ራሱንም መስዋዕት አያድርግ ብለሽ ይተወው ማለት ስትይ ይሂድ ብለሽ ተስማምቶ 2 ሰዓቱን የታክሲውን መስዋዕት አድርጎ ሄዶ ከአንድም 3-4 ሱቅ ገብቶ ካረጋገጠልን በኋላ አሁን ደግሞ በእነሱ ሀሳብ አልተስማማሽም። አሁን ደግሞ ሳምሰንግ ካምፓኒ ቢሄድ ደግሞ የሳውዲ ብራንች ሳምሰንግ ካምፓኒ እውቀት የለውም የዱባዩ ጋር ይምጣልኝ ልትይ ነው አይደል? እንደዛ ልል አይደለም ሀቢባ። እኔ ደግሞ ስለሱ ኢቃማ ይኑሮ አይኑሮ ከዚህ በፊትም እኮ ሄጃለሁ በጣም ብዙ ሱቆች ሄጄ ኦሪጂናል እንዳልሆነ በአፉ ኦሪጂናል እንዳልሆነ አይደለም እሱም ያለው በአፉ እንደተቀየረ ተነግሮኛል ነው ያለው። ለኔ ዋትስአፕ ያለውን እኮ ነው እዚህ አምጥቶ ለእናንተ እያለ ያለው አይደለም። ስለዚህ እኔን ደግሞ ያንን ስላላመንኩበት ነው ስላላመንኩበት አይደል በሚዲያ የከሰሰኝ እንጂ ኦኬ እዛ ሳምሰንግ ቤት ሄዶ ወይም ደግሞ የሆነ ሰው ጋር ሄዶ ይሄ ሰውዬ እውነቱን ነው ስለዚህ ይምጣ ማለት ይችል ነበር። እኔ ፈሪቼ ቢሆን ኑሮ ኦሪጂናል ዕቃ እንዳላኩ አስቤ ቢሆን ኑሮ አይደለም። አሁን ደግሞ አንቺ ሳታቂ የምትሸጪውን ዕቃ አታውቂም? በደንብ ነው የማውቀው ሀቢባ። ኦሪጂናል ዕቃ ነው የምትሸጪው? በደንብ ኦሪጂናል ዕቃ ነው ብዬ አምኜበት ነው የላኩት እኮ። ባይሆንም አምኜበት ነው ባይሆንም አምኖበት ነው የገዛኝ ነው። አዎ እንዴት የእሱ አምኖበትም አይቶት እኮ ነው የፈልጎ የወሰደው እኮ። ቅድም ደጋግመሽ አምኖበት ስትይ ነበር። ቪዲዮ ቀርጬ ልኬልት አምኖበት ነው የገዛው። ይሄን ስትይ ማንም ከስተመር ወደፊት ካንቺ መግዛት እንዲፈራ እኮ እያደረግሽ ነው። ሩሃማ በእቃሽ የምትተማመኝ ከሆነ የኔ ዕቃ ኦሪጂናል ነው ጥራት አለው ብለሽ የምታምኝ ከሆነ ትቀይሪለታለሽ። ገባሽ? አምኖሽ የገዛ ካንቺ አምኖ ተማምኖብሽ በታማኝነትሽ በጥራትሽ አምኖ ተማምኖ የገዛብሽን ሰው እንደዚህ አድርገሽ ብሎክ አታደርጊም። ታማኝ ሰው ብሎክ አያደርግም ማለት ነው። በጣም ልጁ ሲያወራ ጩኸት አይደለም። ሪካርዶቹን እኮ አይተሻል አይደል? አሰምቼሻለሁ። አሁንም ቢሆን ለእቃዎች ሪስፖንሲቢሊቲ ወስዳለሁ። በደንብ ማለት እንደዚህ ነው ነጋዴ ማለት። ለእቃዬ ሪስፖንሲቢሊቲ ወስዳለሁ ካልሽ የመላኪያ ከቨር አድርጊለት። ስንት ነው የመላኪያ? አናዶኛል፣ አላረግለትም ሀቢባ። እኔ የመላካ ለሱ ለሌሎች ልጆች በጣም አድርጌ ከዚህ በፊት ማለት ነው ችግራቸውን ፈትቻለሁ። የሚገርምሽ በጣም ነው የሚያናደው ልጁ። በጣም ራሱ ችሎ ስልኩ ችግር ካለበት እኔ አስቀይርለታለሁ። ቆሜ ተከራክሬ ማለት ነው ራሱ ከፍሎ ያስመጣል። እኔ ጋም ሳይደርስ በራሱ ሰው ያንጣ። ቀጥታ ካምፓኒ ይሄዱ ሳምሰንግ ካምፓኒ ይሄ ስልክ ኦሪጂናል ነው ፌክ ነው የሚለውን ይከሰስ። በቃ ሰውየው ችግር የለው። አሁን እነዚህ ሰዎች ኦሪጂናል አይደለም ብለዋል አይደለም እዛ ያሉ ሰዎች። ሀቢባ አንዴ ላውራ። መብቱን ማለት እሱ መብቱን ስለተናደድሽበት መብቱን ልትነሺው ነው ማለት ነው። የማስቀየር መብቱን ልትነሳበት አልቀይርም እኮ አላልኩም። አሁን ምን ይመጣል ቀይር ማለት ነው የዲሊቨሪ ቆይ ምንም ከሱ ጋር ባትጋጩ ኖሮ ባትናደጅበት አንቺ እንዳልሽው ለገጠመው ችግር ዲሊቨሪውን እናንተ አትችሉትም ነበር። ለገጠመው ችግር ሶፍትዌር ፕሮብሌም ይችላል። በደንብ ነው የሚችለው ሶፍትዌር ፕሮብሌም። ይሄኛው አሁን እሱ ያሳየን ሶፍትዌር ፕሮብሌም አይደለም ነው ያልሽው። አዎ ማለት ባኮዱ ተቀይሯል ነው። እንዴት በዚህ ወር ውስጥ እንዴት ሊቀየር ይችላል? እኔ የዲሊቨሪ የሚል ሰው አለ። እሺ እኔ የዲሊቨሪ ልክለታለሁ የሚለው ማን ነው? እሺ ቆይ የዲሊቨሪ የሚችል ሰው ልክልካለሁ። እሺ هذا اثنين ألف هذا أصلي ولا ቆይ የሆነ ሰው እኔ ዲሊቨሪ ይችላለሁ ያለ ሰው አለ። ሰላም ሰላም፣ እንዴት አላችሁ? እንዴት ዋላችሁ? አለን እናት፣ እንዴት ነሽ? ሰላም ነው
እግዚአብሔር ይመስገን። ስንት ነው የዴሊቨሪ? እሺ ልጠይቀው። ሚፍታ ስንት ነው የዴሊቨሪ? ወደ እሷ ለመላክ ስልኩን ስንት ነው? እኔ ያስከፈለችኝ 200 ሪያል ነው። ሀቢባ አሁን እዚህ ጋር ማየት ያለብሽ ማለት እሷ እኔ ማንኛውንም ሰው ሳሳይ የእሷ አይሆንም ብላ የራሷን መብት ነው እያስጠበቀች ያለችው። እኔ ጋር አሳየዋለሁ። እኔ ጋር እቺ ልጅ ይሄ ስልክ እዛ ሄዶ ለራሱ የራሷን እንትን አምጥታ ወይም አናግራ ቢሆን እኛ ምንም ማስረጃ እናመጣም። ገባችኋ? የኔ የራሴ ሰው ናቸው እንዳልል የተለያየ ሱቅ ገብቻ አሳየኋት። እሺ ከዚህ በላይ ምን ላድርግላት? እሷ እያየች ያለችው ስልኩ ኦሪጂናል ነው። ኦሪጂናል ሆኖ ግን አይቀየር ይመለስ ነው። አይቀየር ይመለስልኝ ነው። ገንዘቡ ይመለስ ከቻለች እኔ ደስ የሚለኝ ሀቢባ ከተቻለ ብሬ መልሳ እዚች ልጅ ጋር ሁለተኛ ባልገናኝ ነው። ግን እንደዛ አይቻልም ከተባለ ደግሞ ስልኩን ትቀይርልኝ በቃ በእናንተ ፊት። ኦኬ እሺ እሺ። ሩሃማ 100 ሪያል እኔ ተውላታለሁ ወይ 100 ሪያል ወይ 200 ሪያል ተውላታለሁ። ግማሹን ብር ትገዛ ሌላ ገዛበታለሁ። እዚህ ብሩን መመለስ ትችያለሽ? ብሩን መመለስ አይቻልም ሀቢባ። እንዴት? ጥሩ እሺ። ስልኩን ቀይሪለት ብሩ መመለስ ካልተቻለ። ስልኩ የሚቀየረው ደግሞ እንደነገርኩሽ ሰውየው አናግሬው ታይቶ ሳምሰንግ ካምፓኒ ተወስዶ በምን ምክንያት ነው ስልኩ እንደዚህ ሆነው አሁን የሚቀበለው እሱም አይቶ ነው ሰውየው አይቶ እኮ ስልኩ ይመርመርና ይቀየርለት። እሱ ሰውየው ነው የሚስማማው ሀቢባ። ይሄ ሰውዬ ማለት ይሄ ሰውየው አልገባኝም። በጣም የተጨማለቅሽ አልመሰለሽም ሀቢባ? ከተገዛ አንድ ወሩ ነው ገና። ይሄ ልጅ የሀገሬ ልጅ ናት ኢትዮጵያዊ ናት ብሎ አምኖሽ ነው እዛው መግዛት እየቻለ ኢትዮጵያዊ ናት ብሎ አምኖሽ ነው ካንቺ ከዱባይ እሱ ሳውዲ ሆኖ የገዛው አይደል? ገዝቶ ደግሞ 2250 ድርሃም በእረኛ አቅሙ አውጥቶ ገዝቶሽ አሁን ወር ባልሞላ ጊዜ ውስጥ እንደዚህ ዳሜጅ ሆነ። ስልኩ አይሰራም። ሁሉ ነገሩ ትክክል አይደለም። ገባ ስልኩ ሱቅና ኦሪጂናል እንዳልሆነ አረጋገጠልን። ስለዚህ አይፈልግም ኦሪጂናል ያልሆነ ነገር። ኦሪጂናል አይደለም አትበይ ሀቢባ ፕሊዝ። በሱ ሳይድም እየሆንሽ እኮ ነው። ሱቆቹ ሲያሉት ፕሊዝ እንደ ሱቆቹ ባለሙያ ናቸው ሻጭ ናቸው እንደ ለኔ ማስብ እንጂ አንቺ ኦኬ ቴንክ ዩ። አንቺ ባለሙያ ነሽ ሻጭ ነሽ? እኔ ሻጭ ነኝ ግን ደግሞ ቼክ አስደርጌ ነው እምልከው። በጣም ጥሩ። በዚህ እሺ እንደዚህ ከሆነ እዚህ ጋር ያስማማናል። አንቺም ባለሙያ አይደለሽም ሻጭ ነሽ። እሱ የገባባቸው ሱቆችም ባለሙያ አይደሉም ሻጭ ናቸው፣ አያውቁም። አንቺም ይሄ ስልክ ኦሪጂናል ይሁን አይሁን እውቀት የለሽም፣ አታውቂም። ስለዚህ ሊያውቅ የሚችለው ካምፓኒው ነው ብለሻል አይደል? አዎ ስልኩን ይልከዋል። ዲሊቨሪ ይኸው የሚያግዘው ሰው ተገኝቷል። ስልኩን ይልከዋል። ታሳይና ውጤቱን ታሳይናለሽ። እሺ ችግር የለውም። ጥሩ ሀቢባ አንዴ ፕሊዝ። እኔ ይሄ ልጅ እኮ ጎድቼው ቢሆን ኑሮ ማለት ነው እሱንም ማንንም አይደለም ፈራ ፈጣሪም ይባላል ህሊና የሚባል እኮ አለ። ህሊና የሚባል ነገር ግን ስልኩ እሱ ጋር ሄደ አይደለም። ስልኩን አበላሽቶት ከሆነ የሚለው ጥያቄ እኮ እዚህ ጋር ማለት ነው። ለምንድን ነው የሚቀይረው? እሱ ያበላሽውን ይላል እኮ ሰውየው አይደለ? ሰሪ እኔ እኮ ተቀጥሬ ነው የሚሰራው። ኦኬ እስኪ በሌሳይዲ ማስቢ እስኪ በየሷ ሰው በሁለታችሁም ሳይዶኛ አስቤ ሩሃማ በሁለታችሁም ሳይዶኛ አስቤ መፍትሄው ካምፓኒው ጋር መጥቶ ተመርምሮ ውጤቱን አውቀን ከዛም በኋላ ትቀይሩለታላችሁ። ትቀይሩለታላችሁ። ይስማማል። ተበላሽቶ ቢሆን ስልኩ ማን ነው ሪስፖንሲቢሊቲ የሚወስደው? ለምሳሌ መበላሸት ለምሳሌ ስልኩ ቻርጅም አይወስድም እያለ ነው። ተበላ አይከፍትም፣ በፍጹም ስልኩ አይሰራም እያለ ነው። ሲቀበለው እንደዛ ነበረሽ እንደዛ ነው የላኩለት። እኔ እስከዚህ አንድ ወር እኮ ሰውየውን ብለው ስልኩን አበላሽቶት ቢሆን ውስ ሪስፖንሲቢሊቲ የሚወስደው ማን ነው እያለኝ እኮ ነው። ስልኩ ወድቆ ከሆነ ይታወቃል። አዎ ይታወቃል። ተበላሽቶ ከሆነ ይታወቃል። ባኮርዱን ቀይሮት ከሆነ ይታወቃል። ጥሩ እንደዛ ከሆነ ሀቢባ ላከው። ሌላ ደግሞ ሀቢባ ሙት አርግቤ። ሌላው ደግሞ እዚህ የራሷ ሰው ጋር ወስዳ ቢሆንስ እኔ አላምንበት ይቀየር ምናምን ይላል። ግን ስልኩን የሚያመጣው የሚቀበለው የራሱ ሰው አለው እዚህ ሀገር አይደለም አለው። አዎ ያ ሰው ይዞ ሱቁ ድረስ ስልኩን ቀጥታ
ካምፓኒ ይሄዱ ሳምሰንግ ካምፓኒ ከማን ጋር ካሰሬ ጋር ነው ከኔ ጋር ቀጥታ ካምፓኒ ነው የራሱ ሰው ማለት ነው። የራሴ ሰው የሚባል ነገር የለም እኔ ጋር አለቃይና አለቃይና ቀጥታ አለቃይና እኔ ወይ የራሱ ሰው ሳምሰንግ ካምፓኒ እንሄዳለን። እኔ ምንም እሱን ለመጉዳት ማለት ነው የሱን ገንዘብ የሱን ላብ ለመብላት ወይም በጣም ብዙ ብር አትርፌበት ማደርገው ምንም ነገር የለም ሀቢባ የእውነቴን ነው። ግን ደግሞ ሁሉም ነገር የራሱ የሆነ መንገድ አለው አይደለ? ኢትዮጵያ እቃ ልኬ ኢትዮጵያ ሶፍትዌር ፕሮብሌም አጋጥሞ እኔ ራሴን ከፍያ አስመጥቼ ማስቀይረው የሚገርም ራሴ ለምን እሱ እንደዚህ ለምን አናረግም? አንዴ አዳምጪኝ ሚፍታ፣ አንተ የራስህ ሰው ዱባይ ያለክ ሰው ስልኩን ወደሱ ላከው ይረከብ ያ ሰውና ከዛ ተቀብሎ እሷ ጋር ሄዶ ከእሷ ጋር ተያይዞ አብረው ይሄዱ ሳምሰንግ ካምፓኒ። ይሄ ብቻ ነው መፍትሄ ሊሆን የሚችለው። ሰማከኝ ሚፍታ? ሌላው ደግሞ ሀቢባ በዚሁ ወጥቷል ኔትወርክን የነቀለው ችግር የለውም ይገባል። እሺ ሌላው ስልኩን ራሱ ለምሳሌ አምጥቶ ካምፓኒ ቼክ አደረገ። እኔ በራሴ ሳይድ ሪስፖንሲቢሊቲውን ወስዳለሁ ብያለሁ አይደለ? እቀይርለታለሁ። ስልኩን አበላሽቶት ከሆነ ስልኩ ተበላሽቶ ከሆነ ማን ሪስፖንሲቢሊቲውን ወስዶ እሱ ይቀየርልኝ እያለ ነው። ሀቢባ አቤት። አንቺ ስታስቢው አንድ ጀዋል ገዝተሽ የገዛሽው ከኔ ነው ይሄን ጀዋል አይደለ? እኔ ጋር የተነጋገርሽው ካምፓኒው ጋር ብከጂ ትክክለኛ ካምፓኒው ጋር ራስሽ ሄደሽ ቢሆን ካምፓኒ ትጠይቂያለሽ። አንቺ እኔ ሽጨልሽ ካምፓኒ ጋር እንዴት ላገናኝሽ እችላለሁ? እኔ ስታስቢው ይቀጥል ደግሞ እቺ ልጅ እየሄደች ያለ ሚፍታ አዳምጠኝ። እሷ ጋር ያንተ ሰው ስልኩን ተቀብሎ እሷ ጋር ሄዶ እሷና ያንተ ሰው ተያይዘው አብረው ካምፓኒው ሄደው ነው ተመርምሮ በፊት ለፊታቸው ውጤቱ የሚነገረው። ገባክ? ብቻዋን አይደለም ያንተ ሰው አብሮ ሄዶ ገንዘቡን የከፈለው ሰው ማለት ነው። እና ምን ማረጋገጫ አለን ካምፓኒው እውነተኛ መሆኑ? አቡዬ እንደ ራሱ ካምፓኒ ሳምሰንግ ካምፓኒ እኮ ነው። ካምፓኒ የምትለው ለራሱ ማለት ካምፓኒ ማንኛውም ብትይ ስለ ራሱ ስልክ ኦሪጂናልነት ወይም ደግሞ ስለ ፌክነት አይነግርሽም። እዛም ብከጂ ግን ደግሞ እኔ ደግሞ እንድትረጂ የሚፈልገው ምን አለ መሰለሽ ደግሞ የምናረጋግጠው ስልኩ አንተ እጅ ላይ ወድቆ ነው ወይ የተበላሸው ወይስ ሶፍትዌር ፕሮብሌም ነው? አሁን አንዳንድ ስልኮች ከመሬት ተነሳው ከተበላሹ ዋረንቲያቸው ይቀየራል አይደለ? ዋረንቲያቸው መጥቶ ስልኩን ወስዶ አዲስ ስልክ ይሰጥካል በቅያሬው። ሶ የሚረጋገጠው ይሄ ስልክ አንተ እጅ ላይ ነው የተበላሸው፣ ወድቆብህ ነው፣ ውሃ ገብቶበት ነው፣ ምን ሆኖ ነው የሚለው። ሀቢባ ይሄ ስልክ እኮ እኔም ጋር ቢበላሽ እኮ ጋራንቲ ሰታለች እቺ ልጅ። አንድ አዳምጪኝ። ይሄ ልጅ እኮ ነው አንተ ጋር ከተበላሸ በጋራንቲው መሰረት ቀይራ አዲስ ስልክ ልክልክ። ኔት ነው አለ አቦ ተቋር ድምጽክ ታፍኗል ሚፍታ። እሺ እኔ ስልኩን ትውሰደው ግን ሀቢባ እና ደግሞ የመሻወርም እኔ ራሴ እከፍላለሁ፣ ችግር የለም። ማንም ሰው እንደግዘኝ አልፈልግም፣ እኔ ራሴ እከፍላለሁ። እኔ አልከፍልም ያልኩበት ምክንያት የሷ እንደዚህ የራሷን ጥቅም ስላስቀደመች ነው እንጂ አልከፍልም ያልኩት ችግር የለም። የወጣ ይወጣ፣ እኔ እከፍላለሁ። የመሻወር መታ ታስወስደው። ለምን አንተ ላከውና ያንተ ሰው ይድረሰው እንጂ ለምን እሷ ትወስዳለች? ታምናታለህ በድጋሚ? እሺ ለኔ ከቻልኩ ለኔ ሰው ልከዋለሁ፣ ችግር የለውም። ያንተ ሰው ይዞት ሱቋ ይሄድና አብረው ካምፓኒው ይሄዱ። ገባክ? እሺ መሲ ብርጅስቶንን ተቀብላ ታሳይላት። ሼር አድርጉላት። መሲን ጠይቃት። መሲ ተቀብላ እንድታስመረምረው ስልኩን እንጠይቃት። መሲ ብርጅስቶን ተቀብላ እንድታስመረምረው እኔና ሀቢባ አይ አንቺ እኔ የፈለጋችሁትን ጠይቁ። ሀቢባ የራሱ ሰው አለ ሀቢባ የራሱ ሰው አለ። እዚህ ሰው አለ። ምን አገባሽ አንቺ? መሲ ተረክባ አስመርምራ ኦሪጂናል ነው ስልኩ አይደለም የሚለውን ብታዝብት ነበር። ነው ራሱ ካምፓኒ ሄዳ አብረን ማለት ነው አብረን ነው የምንሄደው ሳምሰንግ ካምፓኒ። ለምን አብረሽ መሄድ አስፈለገሽ? እኛ ሳምሰንግ ካምፓኒ ሄዶ ይሄ ስልክ ኦሪጂናል አይደለም ያረጋግጥልን ካገኘን። እሺ ችግር የለውም ካገኘን አስመርምረን ከዛ ችግሩን ደግሞ አብረን እናያለን። እሺ እህቴ
የመላኪያ ስንት ነው የሚፍታ ልታግዝክ ነው እሷ እኔ ችግር የለም እኔ መላኪያ ማንንም እንዳግዘኝ አልፈልግም ሁላችሁንም አመሰግናለሁኝ ምረጭኝም ልጅ ችግር የለውም ሀቢባ ምን ችግር የለውም ወንድሜ ችግር የለውም አግዝሃለሁ ነገረኝና አካውንት ስጠኝና አስገባላለሁ ችግር የለውም እኔ ቁጥሯን ተቀብዬ አካውንትክን ሰተከኝ ልላክላት ታስገባልክ የመላኪያውን ችግር የለውም ሀቡ ሁላችሁንም አመሰግናለሁ ለመላኪያ እኔ ራሴ እችላለሁ ችግር የለውም 200 300 ችግር የለውም እህቴ ደግሞ በጣም አመሰግናለሁ ከልብ ፈጣሪ ያክብርሽ እኔ ለካት ችግር የለውም እኔ አልክም ያልኳት የራሷን ጥቅም ስላስቀደመኝ ነው እኔ ችግር የለብኝም ወንድሜ ችግር የለውም ግማሽ ነው አግዛለሁ ግማሽ አግዛለሁ ችግር የለውም ሚፍታ ወይ ሀቡ ታግዝክ የመላኪያውን አንተ ተጎድተሃል ሀቡ እንደተጎዳው እኮ እሷ ልቦ ያውቃል እኔ ማንኛውም ማስረጃ በቪዲዮ ነው እያሳየኋት ያለሁት እሷ ደግሞ ካምፓኒው ጋር ነው የምትለው እናንተ በምን አይነት ስልክ ላገኛችሁ የምችለውሽ እኔ ቁጥርን ወስዳለሁ ሞዴሬተርን አስገብቼ ችግር የለውም ግን እንድታግዝክ አትፈልግም የመላኪያውን አንዴ ሀቢባ ታክሲ ላይ ያዝና ገብቼ እያወራኋቸው እሄዳለሁ አቤት በር ሳልዘጋ ነው የመጣሁት ሀቢባ በነገራችን ላይ የታክሲ ካለው እኔ ስልኩን አስልክና በራሴ ሰው እና ብዬዋለሁ አይደለም ለዚህ ሁሉ ደረጃ ታዲያ ችግር ካለው እኔ ቀይርለታለሁ ኦኬ ስለማምነኝ አሁንም የማይሆን ነገር ታደርጋለች በሚለው ነው የምንይዘው አሁን ታክሲ አለኝ ብሏል በመጀመሪያ ደግሞ ታክሲ የለኝም ስላልነበረኝ ነው አለ አረቡ ማዳምጪ ታክሲ ውስጥ ልግባን ያለውና ከቤቱ ሞባይል ቤት ድረስ በእግሩ ሄዳል እንዴ በታክሲ ነው ከሄደው አንዴ ታክሲ ውስጥ ልግባ ከዱባይ ወደ ስልክ ለማስመጣት ማለት ነው ወደ እኔ ለማስመጣት እኮ እኔ ከጓደኛው ጋር ስልኩን ይዛችሁት ነው እና እዚህ እናሳየው ምን ሆኖ እንደሆነ ብያቸዋለሁ እኮ እኔ አልቀይርም አላልኩትም ምንም ያልኩት አሁን ደግሞ የታክሲም አለኝ ማንንም እንዲያግዘኝ አልፈልግም ስልኩን ትውሰደው የራሷን ጥቅም ስላስቀደመች የድሃ ኩሩስ ከሆነ ተበድሮስ ቢሆን የሚከፍለው በምን ታውቂያለሽ አንዳንድ የድሃ ኩሩ እኮ አለ በቃ እሺ ችግር የለውም እርዳታ አይደለም የምፈልገው ሀቄን ነው የምፈልገው የሚል የድሃ ኩሩ አለ እኮ እኔ መጀመሪያ ሀቄን እኮ አምጣና ስልኩን እዚህ እንዲው ብዬዋለሁ እኮ አይደለም ናና ይዘው ብዬዋለሁ ብላክሽ እናቴ ነው አላረኩትም ብሎክ እኮ ሀቢባ ትላንትና ነው መቼለት ማለት ነው በላይቭም እየገባ በዋትስአፕም እየገባ ሲያስቸግረኝ ነው እኔ ጓደኛው እኮ አለ እኔ አላረኩትም እኔ ከስተምር በፍጹም ብሎክ አድርጌ አላውቅም እሱም ነው ብሎክ ያደረኩት በጣም ነው የሚጫወው ሲያወራ የምር እኔ እቺ አንድም ነገር የተናገርኳት ነገር የለም ላይቭም እየገባ አላስቸገርኳትም ምንድነው የምታወራው አንቺ ልጅ ገንዘብክ ነው ብታስቸግርም አስቸጋሪ የምትባሉት ከከፈላችሁ በኋላ ነው ብራችሁን ከሰጣችሁ በኋላ ከመስጠታችሁ በፊትማ ቀብር ግፍ ነው የሚባልላችሁ ኮሜንታችሁ አይደለም ሀቢባ እንደዛ አትበይ የምር ፕሊስ እንደዛ አትበይ እባክሽን የምር ያልከፈለ ከስተመር ቢሆን አዳምጪኝ ሩሃማ ያልከፈለ ከስተመር ቢሆን ብሎክ ታደርጊዋለሽ ያልከፈለ ከስተመር አዲስ ከስተመር ቢሆን አታደርጊውም ኦሬዲ ስለከፈለ ይሄ ልጅ ቅያሪ ስለሆነ እየፈለገ ያለው ተበላሽቶብኛል እያለ ችግር ላይ ስለሆነ አሁን ለምሳሌ ሊገዙ ሲመጡ ለመጀመሪያ ጊዜ ሊገዙ ሲመጡ በደንብ ትሪት ይደረጋሉ ከገዙ በኋላ ቅያሪ ወይ ከፈለጉ ያ እቃ ችግር ካጋጠማቸውና ችግራቸው እንዲፈታላቸው በዋትስአፕ ቢመጡ መልስላቸው የለም ኮሜንት ላይ ቢመጡ ይደረጋሉ ሲጀምር ይመልሰታሉ ለሱም ይመልስለታል ብሎክ ያደረኩት በጣም ልክ ያልሆነ ጥያቄ እየጠየቀ ስለሆነ ነው የእውነቴን ነው የምልሽ ልክ ያልሆነና የጋራንቱ መስፈርት ስለሌለው ነው ልጁ ለከስተመር ብቻ ማስረጃ ማለት ነው ነገር የምትናገረው ማስረጃ አንቺ ባያት ያለው ነገር የተናገረች ላይ ታሰምታናለች ማስረጃ የሚመጣውን አብረን እናያለን ያልከውን ዛቻ ፉከራ ያለ እንደማትቀይርና እንደማትቀይር ምናገረው ንግግር ገባሽ አይደለም ስለዚህ ጀምር ማታውቂውን እቃ እየሸጥሽ እኔ ለሁሉም ነው የምቆመው እሺ እኔ የሚሸጠው እቃ ሁሉም ተኩላቸው ኮፒ ነበሩ እስከ ዛሬ ድረስ የሚጠቀሙት የማይሆን እቃ ነው
ለምን እንደዛ ትያለሽ ሀቢባ? አንቺስ ምን አልኩኝ ደግሞ እኔ ለከስተምር ብሎ አይደረግም። ግን ከስተመር ብሎ ሮማ አንቺ ጋር የላክሽልኝ ከበር ብላክ ነው አይደለ? ብላክ ነው። አሁን ሱቅ ስገባ ሱቅ ተዘግቷል። እሱም ቢሆን ማለት ነው ሀቢባ የእውነት እኔ እሱ አትርፌ አውቄ የእሱን ችግር ተረድቼ አውቄ ቢሆን ኑሮ እግዚአብሔር አለ ያህል እኮ የሚያይ እግዚአብሔር የለም እንዴ? ሰው አይደለም እኮ። ትክክል እግዚአብሔር አለ። ሩሃማ አዳምጪ። ትክክል እግዚአብሔር አለ። ማናችሁ ጋር ሀቅ እንዳለ የሚያውቀው እግዚአብሔር ብቻ ነው። ትክክል አለ እግዚአብሔር የለም አላልንም እኛ። ግን አሁን ሀቁ የሚወጣው ስልኩ መጥቶ ሲመረመር ነው አይደል? ስለዚህ አሁን ወደ ምርመራው እንሂድ፣ ጊዜያችንን እናናቃጠል። ሚፍታ ሶፊን ሞዴሬተሪን ፎሎ አድርገህ ስልክህን በሶፊ ላክልኝ እና እህቴ ለሚፍታ የመላኪያ ለማገዝ ያስብሻ እግዚኦም እህቴ ለሶፊን ፎሎ አድርገሽ ስልክሽን ላኪልኝ። ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። ለሚፍታም ሀቢባ ነኝ እላለሁ። አካውንቱን ሲልክልኝ ፎርዋርድ አደርግልሻለሁ። የምትችውን አስገብተሽ ታግዣለሽ ማለት ነው። እናመሰግናለን። አሁን ጊዜያችንን በከንቱ አናቃጠል። መሲን ጥሯት። ቆይ እኔ ዋትሳፕ ላይ ቮይስ ላርግላትና ልጥራት። መሲ ተቀብላ ሩሃማ አንቺ ዝም ብለሽ ስልኩን ተቀብለሽ ትቀይሪለታለሽ ወይስ ይመርመርና እንትን ትያለሽ? ምንድን ነው የምትፈልጊው? ሄሎ ሀቢባ ሀቢባ። አቤት። ምን አልሽኝ? እንደገና ለኤፎን የተላኩ ስልኩን ዝም ብሎ ቀጥታ ወደ አንቺ ይላክና አንቺ ተቀብለሽ ትቀይሪለታለሽ ወይንስ ወደ ሌላ ሰው ልከ ነው? ይመርመርና ኦሪጂናል ነው አይደለም የሚለውን እንወቅ፣ ችግሩን እንወቅ። ምንድን ነው የምትፈልጊው? ችግሩ ሀቢባ ዝም ብታብሎ አሁን ለምሳሌ አሰረኝ ቢሆን እኮ እንደ እስከዛሬ ድረስ ምን አድርጎት እንደሆነ እሱ ሳበላሽቶስ ቢሆን ይጠየቃል እኮ። እኔም እኮ እጠየቃለሁ። ሁሌ በከስተመር ሳይድ ነሽ ነው የሚባለው። የሚገርምሽ ምክንያቱም የሆነ ትንሽ ነገር ሲፈጠር ማለት ነው ቀይሪ፣ እንደዚህ አድርጊ፣ አዘቃዝቅሻለሁ ነው የሚባለው ምንባለው። ስለዚህ እኔ ሰውየው አይቶት ሰው ምንድነው ባለሙያ አይቶት አበላሽቶትም ከሆነ ባኮርድንም ማስቀይሮት ከሆነ ራሱ ቼክ ተደርጎ የሚቀየር ከሆነ ይቀየርለታል። ወዶ ሰው በግዱ ነው የሚቀይርለት። ጥሩ እንደዛ ከሆነ ሀቡ ወይዬ መስዬ ወይ እንዴት ነሽ? እኔ እኮ ዋትሳፕ ላይ ቮይስ ላደርግልሽ ስልኬን እያነሳ ነበር። ቀጣትና ገና እየተጻጻፍኩኝ ነው እንዲለቁልኝ። ወይ አይ እንደዛ ከሆነ ተመስገን። ከናካቱ የተዘጋ መስሎኝ እንደነገጥኩ ታውቂያለሽ። እኔ ኤክስፒሪየንስ ላይቭ ነው የዘጋብኝ። ወይ አይ እሱስ ችግር የለም። ለስንት ቀን ገና የእንትን ትክክለኛ ኤጅ እንትን መረጃ እንዳርገሽ ላኪለት መስዬ። ፓስፖርትሽን እንዲይዘሽ እንደዚህ ፎቶ ተነስተሽ ላኪለት። ላኩኝ። የ24 ሰዓት ጠብቂ ብሎኝ እየጠበቅኩ ነው። እንደዛ ከሆነ ከ24 ሰዓት በኋላ ይለቀዋል። ሰከንድ አካውንት የለሽ? አለኝ። እሱንም ዘጋ። የፋሲካ ሁለቱንም ነው የተዘጋው። ጉድ ነው። የእሷንም ሁሌ ነው የሚዘጋባት እኮ። የኔም ሁለቱ አካውንት ተዘጋ። መስዬ ህዝቡ አቀኛ ብሎ መርጦሻል እና ስልኩን ልኮት አንቺ ተቀብለሽ አስመርምረሽ ስልኩ ኦሪጂናል ነው አይደለም የሚለውን እንድትነግሪን ነው። ስለምን ግን ሀቡኒ እንትና ልጠይቃት ልጅቷን ስልኩ ጋራንቲ የለውም። ሩሃማ ስልኩ ጋራንቲ የለውም ማለት ስትሸጡለት ጋራንቲ የላችሁ? ሶፍትዌር ዋራንቲ አለው መስዬ እኮ ሶፍትዌር ጋራንቲ ካለው ለምን ታዲያ ጋራንቲውን ተጠቅሞ ለምን አትቀይሪለትም? ሶፍትዌር ዋራንቲ አይደለም፣ ሶፍትዌር ብቻ ነው። ሶፍትዌር ኦኬ። ዩዝድ ነው የሸጥሽለት? ዩዝድ ስልክ ነው። ዩዝድ ኦሪጂናል ማለት ነው። ባኮርድ ዩዝድ ነው የገዛው። ዩዝድ ኦሪጂናል የለም። በነገራችን ላይ ዩዝድ ኦሪጂናል አትበይ። ዩዝድ ኦሪጂናል የለውም። ለምሳሌ ዩዝድ ስልኮች ኦሪጂናል እንዴት ነው ማለት ነው? ዩዝድ ስልኮች ታዲያ አዲስ ይመጣሉ። ኦልሬዲ እኮ ሪፓክ ተደርገው እኮ ነው የሚሸጡት። ሪፈርቢሽድ እና ሪፓክ እና ኦሪጂናል ይለያያሉ እኮ ታዲያ። ዞሮ የተነካኩ ስልኮች ናቸው የሚሸጡት እንጂ ኦሪጂናል ስልክ የሚባለው ሪል ስልክ የሚባለው 00 ከካምፓኒው የወጣ ነው። ሌላው ኦሪጂናል አይደለም ነው ታዲያ። ኦሪጂናል አይደለም ሳይሆን በቃ ያገለገለ ይኸውልሽ፣ አሁን ለምሳሌ እኔ አላገለገለም እኮ አላልንም። እኛም እኮ ዩዝድ ነው ብለን ነው የምንሸጠው። ኦኬ። ስለዚህ ዩዝድ ነው። አንቺ ያልተከፈተ ስልክ ነው የሸጥሽለት? ኦሪጂናል
ዊዛውት ቦክስ ነው ዋኮርዱ ያልተቀየረ ፔኑ ያልተቀየረ ኦሪጂናል ስልክ ነው የሸጥኩለት። ኦኬ እሺ። ስለዚህ አሁን እሺ እኔ ችግር የለም ሀቡ ስልኩን ወስጄ ራሱ ሳምሰንግ ካምፓኒ ታሚ ያንተን ገዛንበት ጋር እዛ ሄጄ ቼክ አስደርጓለሁ። ችግር የለም። ቴንክ ዩ ሶ ማች። ይሄንን ደግሞ ስለምናምንሽ ነው ከማንም ጋር ተመሳጥረሽ ውሸት እንደማትነግሪ እርግጠኛ ስለሆንን ነው። እሺ ላይቭ ላይ ይዤ ሄዳለሁ ነገ ከፈለግሽ ችግር የለውም ሀቡ። ከታሜ ጋር ሄደን ቼክ እናደርገዋለን። ሲሪያል ነምበር አለው። አዎ ሚፍታ ሲሪያል ነምበር አለታ የስልኩ ነው። ስልኩ እሺ ላይ እሷ የላከችልኝ ላሳያችሁ። እሺ ንከው ታሜ ይቅርታ አንዴ ታሜ በሲሪያል ነው ልክ ያለው ኦሪጂናል መሆኑን አለመሆኑን ታውቃለህ፣ ይታወቃል አይደለ? ይሄ ብቻ መልስ ስማ፣ ወጣ ከዚህ ኮል የምትደውልበት ቦታ ግባ፣ መደወያው ጋር ግባ። ኮከብ ነካው ሐቢቢ፣ ዝም ብለህ አትነካካ። ኮከብ መሰላ ኮከቡን ነካው 06 መሰላሉን ነካው። ስክሪንሻት አድርገህ ላክልኝ። ስክሪንሻት አድርገውና ለሀቡ ላክላት። ስልክሽ አለው ሀቡ? እሺ ወደ ታሜ ላከ ዋትስአፕ ላይ። ቴንክ ዩ በጣም ስልኩን ልኮልሻል አይደል ሶፊ? እንዴት አመሸሽ? ሚፍታ አላከልኝም። ሚፍታ እሺ ይሄ ዋይፋይ የለውም። ይሄ ግን ሌላ አለ ቁጥሩ በዚህ ላይ ነው። ታምዬ እንዴት ነው ወንድሜ? እንዴት ነሽ ሐቢብቲ? ሰላም ነሽ ወይ? ደህና ነኝ አልሐምዱሊላህ። ደህና ነህ? አልሐምዱሊላህ። ቤቢ እንዴት ነው? ደህና ናት አልሐምዱሊላህ። ጠፋክ? موجود والله يا قلبي شوي مشغول بس. اوكي المهم وانا وانت دنا مو ايش يا حبيبتي؟ اهم شيء انت بخير. لا شو الحمد لله الحمد لله. ሀቢባ ከቨሩን ቅድም ሳወራ ልጁ ጋር ማለት እረስቸዋለሁ። ሱቁም ተዘግቷል። ሌላ ከቨር ብገዛልሽ ከረኑ ቢቀየር ችግር የለውም። ይሄን ከቨር ነው ያሳየኝ። የቅድሙ እረስቸዋለሁ። በላክ ነበረ ሱቁ ስጋር ዘግቶ ክሯል። ምንድነው ይሄ ልግዛላት? ችግር የለውም። ለማን ነው? አረ ችግር የለውም። እኔ ከቨር ነው ፕሮጀክት ነው ግዛው። አሁን ችግር አለው። ከቨር ችግር የለውም። ሰደው ያለሽ ሚፍታ ስልክህን እየጠበኩኝ እኮ ነው። ስልክህን እየጠበኩ ነው። እሺ ዋይፋይ ያገናኘልኝ ነው። በዛኛው ልክልሽ ዋይፋይ ያገናኘልኝ ነው። በዚህ ማለት ነው። ያው ለሶፊና የካት ለሶፊ ነው እሺ የምትልከው። እዚሁ ላይ እንዳለክ እኮ እዚሁ ላይ ባለክበት ስልክ ፎሎ አድርገህ መሲን ሶፊን ለሶፊ መላክ ትችላለህ። እሺ በዚህ በቲክቶክ ላክላታ ሁለት ስለሆነ ችግር የለውም። በቲክቶክ እኮ ነው ያልኩህ እኔ እኮ ያው አንቺ ማውራበት ሁለት አካውንት ስለሆነ ራሱ ስለሆነ በዚህ ላክልሽ። መሲ የት ጋር ነው ፎሎ አድርጋኛለች? ሶፊ እዚህ ገስት ላይ ያስቀመጥኩልህ ሶፊ አይ ብያለሁ ወንድሜ። እሺ እየመሸብክ ነው። ለአንተ ተጨነቅን ደግሞ መንገድ ላይ እንዳትያዝ እየመሸብክ ነው። ቶሎ ውጣና እንድትሄድ ወደ ቤትክ። ሀቢብ እምቢ ብሎኛል። እኔ ሁለት አካውንት ላይ ነበር እምቢ አለ። ተው በቃ እንትና ሩሃማ ትላክልኝ። ሩሃማ የሚፍታን ስልክ ላኪልኝ ዋትስአፕ ላይ ፕሊዝ። ትላክልሽና እሺ ልክልሻለሁ። አሁን ላኪልኝ። እሺ ቆይ ሩሃማ ትላክልኝ በቃ። ከዛ ሀቢባን የሚላሉ እና ደግሞ የስልኩን የመላኪያ የስልኩን እሺ የስልኩን የመላኪያ የምትልክልክ ልጅ አካውንት ተቀብለሽ ላኪልኝ ብላኛለች ዋትስአፕ ላይ። ረሃቡ አመሰግናለሁ በይልኝ። እኔ ችግር የለውም። እኔ እከፍላለሁ ችግር የለውም። እህቴን ደግሞ በጣም ነው የማመሰግነው። ሁላችሁንም እዚህ ጋር ለማገዝ የመጣችሁ ሁላችሁንም አመሰግናለሁ። እኔ እውነቱ እንደወጣ ነው እንጂ ሌላ ኢንሻአላህ አላህ ከኔ ጋር ነው።
አቁጣ ካለ ይወጣል ይወጣል። እኔ መሲል ተማመንባታለሁ። ሀቀኛ ናት። አይዞህ እሺ እናት በቃ አመሰግናለሁ አልፈልግም ብሏል። እሺ ተባረኪ። እንደሰጠሽው ነው የምንቆጥረው። አቡ ስልኩን ለማን ነው? ለመሲ ላክላት ወላ አዛኛው ዱባይ ላለው ደረሰኝ እኮ እንትን አላከችልኝ እኮ። ቆይ አንዴ ወንድሜ ቁጥርህን እኮ ልካልኛለች። ዋን ሰከንድ ግን በፎቶ ስለሆነ የላከችልኝ እንትን ለማለት የሞከርኩ ሀቢባ ነኝ። አሁን ላክልኝ ሚፍታ። አሁን ስክሪንሻት ያረከውን ዋትሳፕ ላይ ላክልኝ። ቮይስ አድርጌልሃለሁ። ያው ልኬልሻለሁ። ചൈനീസ് ശാസ്ത്രജ്ഞർ ലോകത്തിലെ ഏറ്റവും ശക്തമായ സൂപ്പർ കണ്ടക്ടിംഗ് ഫ്യൂഷൻ മാഗ്നറ്റ് സിസ്റ്റവും അതിലെ ഇൻഫിനിക്സ് 50 പ്രോ ഉണ്ടോ വിജയകരമായിട്ട് പരീക്ഷിച്ചുവെന്നാണ് ഔദ്യോഗിക പ്രഖ്യാപനം. ഇത് സാധാരണ ഒരു മാഗ്നറ്റ് അല്ല. ഭാവിയിൽ മനുഷ്യരാശിയുടെ വൈദ്യുതി ഉത്പാദന രീതിയെ തന്നെ മാറ്റിമറിക്കാൻ സാധ്യതയുള്ള ടെക്നോളജിയുടെ ഹൃദയ ഭാഗമാണ് എന്ന് പറയാം. ആദ്യം തന്നെ ഒരു കാര്യം വ്യക്തമാക്കാം. ആകാശത്ത് ഉയർന്ന 50 pro ആണ് 50 പ്ലസ് ചെയ്യണം. ታሜ ፎርዋርድ አድርጌልካለሁ። አሁን አንተ ነግረኸው ስክሪንሻት ያደረገውን ባርኮዶች ፎርዋርድ አድርጌልሃለሁ። እያየው ነው። ሀቡ ስልኩን ግን ስንት ነው የገዛው? 2050 ድርሃም እና የመላኪያ 200 ድርሃም ቶታል 2250 ድርሃም የከፈለ። ምን ስልክ ነው የገዛው? ምንድነው ሞዴሉ ስሙ? የገዛከው ስልክ ሚፍታ ሚውት ነው። ሳምሰንግ አልትራ ኤስ 23 እሷን ላውራት ሀቡ ማለት እሷ የራሳችን ዜጋ ስለሆነች እሷን ላውራት። አውረት 2000 ድርሃም እኮ ገርሞኝ እኮ ነው። ታዲያ 25 እኮ ሀቢባ ይሰማችኋል? ሀቡ ማሪ እሷን ላናግራት። ሀቡ በማርያም አናግራት። በነገራችን ላይ ይሄንን ስልክ የሸጥሽለት ያውም ዩዝድ ሆኖ 2250 ድርሃም ነው። የራስሽ ሆኖ ይሄ እንደዚህ ብትሸጭለት ምንም ችግር የለውም። አንዴ አልትራ 25ቱ ራሱ 2600 ድርሃም ነው አዲሱ ማለት ነው ከካምፓኒው። አልትራ 25ቱ ነው የምልሽ ማለት አልትራ 25ቱ አዲሱ አዲስ ስንት ነው? 3000 ነው። 2600 ድርሃም ታሜ። ይሄ ደግሞ ሀቢባ አንዴ ፕሊዝ አንዴ መሲ አሁን መታ እንደዚህ እየተናገረች ያለችው ለምን እንደሆነ አላውቅም። በመጀመሪያ የገዛው 20 የራስሽ ሱቅ ሆኖ አዳምጪኝ። የራስሽ ሱቅ ሆኖ ለራስሽ ብትጠቀሚበት ደስ ይለኝ ነበረ። መሲ አንዴ ከኔ ጋር እኮ እኔና አንቺ ምን ማንታወቅ ሚፍታ ወደ ቤት ሂድ። በቃ መሸ። ወደ ቤት ሂድ ሚፍታ። እሺ ሩሃማ ምን አልሽ? ሩሃማ መሲ ፕሊዝ ምንም ነገር እንዳታውሪ እሺ ፕሊዝ እባክሽን። ለምን አንዴ ልጠይቅሽ። በመጀመሪያ ይሄ ስልክ ሲገዛው ህጋዊ ስልክ እንደገዛና ዋጋው የሚገባው አይነት ዕቃ እንደሆነ አንቺ አልነበርሽም። ዛሬ እንዴት በዚህ ዋጋ ገዛህ ብለሽ ስትይው ስንት ጂቢ እንደሆነ ምን አይነት ኮንዲሽን ላይ እንዳለ ስልኩ ይተሻለ 256 ጂቢ ራም 12 አዳምጪ ሩሃማ 256 ራም 12 00 ዳይሬክት ከካምፓኒው። እኔ ነገ ሀቡ አንቺ ቤት ገብቼ ዳይሬክት ከራሱ ከሳምሰንግ ካምፓኒ አልትራ 25
በ2600 ድርሃም አመጣልሻለሁ ላንቺ ለሩሃማ ላንቺ ማለት ነው። ለማንኛውም ሀቡ ልጅ መስዬ በመጀመሪያ አንዴ ከሀቡ ጋር ላውራ እባክሽ አንቺ ተነግረሽ እኮ አሁን እኮ ለእኔም አምጪልኝ አላልኩሽም? ሀቢባ ናት የጠራችሽ አይደለም እኮ እኔ ደግሞ ስለሆንሽ እየነገርሽኝ ነው። ስለዚህ ይሄ ዕቃ አይገባውም፣ ዋጋው እያልሽ ነው። ሳሃው አይገባውም። እሱ ደግሞ እንደሚገባው እንደውም አውቆት መርጦ ጠይቆ ዞሮ ስንት እንደሆነ ዋጋ አውቆ ሀቢብቴ አውቆ አዳምጪ፣ አውቆ ሳይሆን ማለት ነው ስለማያውቅ ነው የገዛሽ። እሺ መስዬ እንደው አንድ ቀን እንኳን ተዝብ ያን ዩዝ ስልክ ነው የሸጥሽለት። እኔ አዲስ ነው አላውቅም መስዬ አዲስ ነው ያውልሽ የራስሽ ሀገር ልጆች ሲመጡ በዚህ ዋጋ እንትን በይ ተፈታች እንዴ? እሺ አመሰግናለሁ። ሚፍታ ለምን ወደ ቤት አትሄድም? መሽቷል እኮ ሰዓት ሆነ እኮ መሲ ፕሊዝ ያቡዬ ግን ደግሞ ስክሪኑን አንዴ በትልቁ አድርጉና ማለት ስለ ስልኩ ሙሉ መረጃ ምን እንደሚያመጣ ላሳያችሁ ተመልካቹ። ይሄን መረጃ ሰጥቶኝ ነው እኮ ሊነግረን። እሺ ቆይ ላድርግ በትልቁ። እሺ ይኸው አንብቡት። አማርኛ የሚታያችሁ ከሆነ የሰጠሁት መረጃ ይሄ ነው። የሶፍትዌሩ ነው። ይሄው 8.5 እና 16 አንድሮይድ 13 የሚለው ነው የሰጠሁት መረጃ። ይኸው በምስሉ ላይ የሚታየው መረጃ ስልኮ ስለመሆኑ ትክክለኛ እርግጠኛ ለመሆን የሚያስችል በቂ መረጃ የለም አለ። ከዛ ለምን እንደዚህ እንዳለ ተመልከቱ። ሶፍትዌሩ ተመልከቱ። አንድሮይድ ቨርጂኑ በምስሉ ላይ አንድሮይድ 16 ብሎ ተጽፏል። በአሁኑ ጊዜ ነሐሴ 2026 አንድሮይድ 16 የተለቀቀ ስሪት ነው ይላል። ያው እዚህ ጋር ደግሞ ተመልከቱ የማሻሻያው ይሄ ተመልከቱ። ታዲያ እቺ ልጅ እኔ ከዚህ ሌላ እንዴት ላቅርብላትሽ? ስልኩ ይኸው ግልጽ ጣዩ። ደግሞ እዚህ ጋር ላሳያችሁ ለሷ ልኬላት አሁን ከገባው ጀምሬ እሷን ስታወራ የነበረችው ላሳያችሁ። እኔ ትክክለኛ መሆን ላሳያችሁ። ይሄው እዚህ ጋር አንብቡ። ይሄው አማርኛ ማንበብ የምችሉት አንብቡ። ይሄው በምልክላት ሰዓት ይሄው የምስቅ ኢሞጂ ነው የምልከው። ተመልከቱ። ይሄው ትስቅብኛለች። ማንኛውንም መረጃ ስልክባት ይሄው ትስቃለች። ይሄው አያችኋ። ስለ ስልኩ መረጃ ደግሞ አንብቡ። እዚህ ጋር የተጨበረበሩ የተደረጉ ዋና ቁጥሮች ይላል። እያንዳንዱ ነገር የት ላይ እንዴት ተቀያየረ ይናገራል። ይሄው በማስረጃ ይሄው በስክሪፕቶ ምልክት ላሳያችሁ። هذا بس خلاص هذا 450 كذا طلع ይሄው ሀቢባ ይታያቸዋል። አዎ ይታያል። ይሄው እዚህ ጋር አንድሮይድ 16 ይላል። ይሄው ከዚህ ጀምራችሁ እንዴ ቪዲዮ ጠፋብኝ መሰለኝ። ذاكره كم هذا 100 ባርኖን የሚለውንካ ይሄው ከመጀመሪያ አንብቡት። እኔ በፒን አሳያችኋለሁ። የተጨበረበሩ ኤዲት የተደረጉ ዋና ነገሮች ይላል። ይሄው 8.5 ሳምሰንግ ካሁኑ ዋትስአፕ ግን እኮ እንትን ይልብኛል። ፐርሰናል ኢንፎርሜሽን ብሎ ይዘጋል። ዋትስአፕ ከዋትስአፕ አታሳይ፣ ከቻት ጂቢቲ ምናምን አሳይ። ዋትስአፕ ይዘጋል። እሺ በዋትስአፕ ልላክልኝ። እዚህ ጋር ዋትስአፕ ስክሪን ላይ ካርት ፐርሰናል ኢንፎርሜሽን ብሎ ይዘጋል። የሰው እሺ ተመልከች። ይኸው ልኬልሻለሁ። هذا خلاص انا سويت አቤት ሰማያለሽ በዋሳ ምናልሽ ሪካርድ ሲልልኝ ፕሊዝ። ኦኬ ሚፍታ ተጨነቅን። ወደ ቤት ሂድ፣ ወደ ቤት ሂድ። እሺ አቡዬ ይሄው የላኩልሽ መረጃ አየሽ።
لا يبغى ناقص من 300 ما እንዳለ ስልኩ የተጨበረበረበትን ቦታ ነው የሚያሳየው የት ጋር እንደሆነ አይተል يبغى لانه هو يبغى አይተል في موجود كم هذا من بتايتلك من اللي بالك هذا مو وصل يعني هذا مو وصل هذا نبي نعرف عدد تليفون اصلي ولا لا لا مو وصلي التليفون مو باصلي تقدر تعرف اذا مفتوح ولا لا اقدر اعرف مو مفتوح ሩሃማ ህንዱ እያለ ያለው ስልኩ አልተከፈተም ኦሪጂናል ላይ አይደለም ስልኩ አልተከፈተም ግን ኮፒ ነው እያለ ነው ደግሞ ሰውየው ካልተከፈተ ኮፒ ነው ግን ኮፒ ስልክ 2000 ምናምን ነው የሚሸጠው ታዲያ ለኛ ምን ስትይ ነበር ሩሃማ ለኛ ምን ስትይ አንተ ከፍተው ነው አንተ አስቀይረዋል የጀርባ ገላሱ እኛ አስቀይርኩ ማላለችም እንደ ዋትስአፕ ላይ ግን ኮፒ ነው ዋትስአፕ ላይ እንደ ብለሻል አላለችም ምን ሩሃማ አንዴ አዳምጪ ዋትስአፕ ላይ ስልኩን አንተን ያስቀይረው ትሆናለህ እንጂ ስልኩ አንተ ከፍተኸዋል ምናምን ብለሽ ሪከርድ አድርገሻል አላረክሽም ይሄ ስልክ የኔ አይደለም ብለሻል አላለችም ባጭሩ ቆይ ስልኩን አንተ እስካፍተውስ ከሆነ አባላሽታ ሰርቶስ ነው ይያለው እላለሁም ደግሞ ድጋሜም እኮ ይተባለ ነው ሌሊ አንተ ጋር መጥቶ ተቀይሮ ተስተካክሎስ ቢሆን ባቁ ተከፍቷል ይያልክ ነው ባቁ እንዴት ይከፈታል ስልኩንም እኮ ክደሽና ስልኩ እኮ የኔ አይደለም ብለሻል ስልኩ የኔ አይደለም ብለሻል እኮ አይደለም በተቀይሮ ቢሆንስ ባቁ የተቀይሮ ስልክ ቢሆንስ እኔ ተቀየረ አይደለም ላኩትኝ መስታም ምን ሆነ የተቀየረ ሌላ አሁን ይኸውልሽ አለመከፈቱን አረጋገጥን ቢያንስ አልተከፈተም አንቺም ጋር ተከፈተም እሱ ጋርም አልተከፈተም ግን ስልኩ ኦሪጂናል አይደለም ነው እየተባለ ያለው ኮፒ ነው ታዲያ ኮፒ ነው እንደዛ ነው እያለ ያለው ይሄ ሰውዬ ኮፒ ለመሆኑ መረጃ ይስጠን ነው የሚባለው እኔ ደግሞ መረጃ ይስጠኝ እንዴት ነው ኮፒ ነው ለዚህ ደግሞ ሳምሰንግ ካምፓኒ እንዴት ኮፒ ስትሰጠኛል እኔም ካምፓኒውን ከሳለው ሳምሰንግ አንቺም ካምፓኒውን እንድትከሺ ይምጣና ይመርመር ስለዚህ ሙስታው ወደ ቤት ሂድ በቃ ይምጣና ይመርመር ስልኩ ላከው ወደ መሲ ብርጅስቶን ተቀብላ ታስመርምረው ነው ውጤቱን ታምጣለች ያላሽ ያው ከቨር ይሄን ያረኩላሽ አላስ ምንም ችግር የለውም ብላለች ያላ እሺ ለራን ወደ ቤት ወደ ሙዲር ኢክራና ሙዲር የመላኪያ እንድታግዘው የፈለገችው ልጅ እምቢ ብትልም አንተ ግን ቁጥሩን ስጪኝ ካርድ ልሙላለት እያለች ነው ቁጥር ልላክላት ላስፈቀድህ ብዬ ነው አቡ ወዲያው ውጭ እያወጣሁ ነው አንዴ ታክሲ እስከምትገባ ድረስ አይሰማኝም የምታወሩት ቁጥርህን ልላክላት ወይ ነው ያልኩክ እና መሲ ስልኩ ይሄን ዋጋ አይወጣም ስላልሽ ቅር ብሏታልና እንደዛ ማለት አልነበረብሽም እንደዛ ቅር ብሏታል ሀቢባ አይዋ ሲሪያል ነበር ቼክ አደረኩት ኦሪጂናል ነው ሲሪያል ነበሩ የሚያሳየው ስልኩ ኦሪጂናል እንደሆነ ነው ግን ለምንድን ነው ዋጋው ማለት እኔ ደነገጥኩኝ ሰራሃ ሙስተዕመል S23 ማለት ዋጋው ሜቢ 1300 ቢበዛ ማለት ነው 2000 ምናምን حرام يعني 2000 ልንገርሽ S26 የወረደው አዲሱ በ3600 ድርሃም 26 አንቺ የምታወሪ ስለ S23 አልትራ ላይክ ምናልባት የዛሬ 4 አመት ወይም 5 አመት የወረደ ስልክ ነው ይሄ ነው ማለት እኔ ማለት ለዚህ ለምንድነው በዚህ ዋጋ ይሰጥሽለት ለምነው ለዚህ መልስ ልስጥ እሺ
በመጀመሪያ 23 አስራ ኦሪጂናሉ ማርኬት ላይ የለም። ዩዝድ ነው ኦፍ ኮርስ ኦልድ ሞዴል ሊሆን ይችላል። ኮንዲሽኑና 512 ጂቢ ነው የወሰደው 512 ጂቢ ኮንዲሽኑ ደግሞ ኤ+ ኮንዲሽን የሆነው የዲሊቨሪ ተጨምሮ ነው። እሺ እሱ ላይ እኔ አትርፌበት አይደለም። እዚህ ሱቅ እኔ የሚሰራበት ሱቅ ላይ መጥተህ በሪሲት አንተ ራስህ ስትገዛ ዋጋ 1800 ድርሃም ነው ሱቅ መጥቶ ለሚሸጠው ለሱቅ ለሚመጡት። በዲሊቨሪ ግን ከነ ሙሉ ዕቃ ምልክለት ማለት ነው። አሁን እሱ በገዛበት ዋጋ ነው። ሳውዲ ላይ ላኩት እኔ እዚህ እኮ አይደለም ታኔ እዚህ አይደለም እኮ ስልኩ በዲሊቨሪ ሳውዲ ላይ የላኩት እኮ እኔው እሺ እህቴ አንድ ሚዩት አድርጊ። እኔ ያው ሐቅ ማውራት ስላለብን እናውራ። ከዛም በኋላ እናንተ መጨረስ ያለባችሁ ትጨርሳላችሁ። ሐቢባ ሙስተዕመል እስከሆነ የደረሰው አሪፍ ሁኔታ ከነበረ ኦኬ፣ ላኪን በዚሁ በኸራቡ የደረሰለት ከሆነ እሷ ኃላፊነት መውሰድ አለባት። አንድ ልክ ምሳሌ ላቀርብላችሁ ጋይዝ። ለምሳሌ ሙስተዕመል መኪና ከገዛሽ ስትሞክሪው መኪና በደንብ እየሰራ የነዳሽው ኖርማል ነው። ሬጅስትሬት ካደረግሽ በስምሽን ሁሉንም ነገር ከቀየርሽ በኋላ ሜቢ ከሳምንት በኋላ ኢንጂኑ ተበላሸብሽ። ሶ የሻጠልሽ ሰውየው መጠየቅም መብት የለሽም። ኦኬ ሙስተዕመል እስከገዛሽው ያኒ አዲስ አይደለም። ሙስተዕመል አይታወቅም እንዴት ነበረ ሲጠቀሙት ምን ውሃ ገብቶ ሩጡባ ምናምን አላሁ አለም። ገባሽ? አጠቃቀሙ ማለት በምን ቻርጅ ነበር የሚቻርጀው? ሶ ሙስተዕመል እስከሆነ ዋረንቲ እኮ አለው። ዋረንቲ የለውም ሙስተዕመል የለም። ጋራንቲ አይሰጥም። ደማን ስታሹር አለች እኮ ስታሹር ደማና ታሜ ሶፍትዌር ዋረንቲ ይሰጣል። ሶፍትዌር ዋረንቲ ማለት የውስጥ ችግር ኔትወርክ፣ ማይክ አሁን እዛ ላይ ማለት ነው ኮድ ጽፎ ሊያሳየን እንደው ማለት ነው ዲስፕሌይ እንዲሁም ደግሞ ድምፁ ኮሊንግ ሪሲቭ ማድረግ ፊንገር ፕሪንት ማለት ነው የማሳየት ይችላል እንደሚሰራ ሁላ ማለት ነው። ያን ነገር ገልጸሻል እዛው ደረሰኝ ላይ ጋራንቲ ይሄን እነዚህ ነገሮች ከቨር እንደሚያደርጉ። አዎ ቪዲዮ አለኝ ደረሰኙ ላይ አለ። ያሳየን እስኪ ሚፍታ ደረሰኙ ላክ እንዲለብበው። ደረሰኙ ላይ ሀቢባ ደረሰኙ ላይ ማለት ነው የመሰበር የለውም። ደረሰኙ ግን እላው ላይ የተጻፈው ቁጥሩና የወሰደው አክሰሰሪ አይሚ ነምበር ነው። ደረሰኙ ላይ እንደዚህ ከ6 ወር አንድ ዓመት ሶፍትዌር ዋራንቲ ያለው የሚል የለው። የሚሰጠው ዋራንቲው ወረቀቱን ነው። ወረቀቱን ይዞ መቶ የመለወጥም ይችላል። እቺ ልጅ ማለት ዱባይ እንዳለው ምንድነው ያለችው? እናንተ ጋር የምታወራው ጋር እኔ እየተለየብኝ ነው ያላለችው። እኔ ጋር አላለችው ዱባይ እንዳለች ከ6 ወር እስከ 1 ዓመት የሰጠችኝ የሁሉም ነው። ጋራንቲ ወረቀቱ እኔ ጋር ሲደርስ ይሄ እኮ የ3 ቀን ነው የሚለው እንዴት እንደዚህ ሊሆን ስላት አይ ችግር የለውም ብላ ነው እኔ ምሽ እንደለ ያደረገችኝ። እዛ ዱባይ እንዳለ ችግር የለውም ነበር ያለችው። ጋራንቲውን እጄ ገብቶ ሳነበው ለ3 ቀን ገና ብቻ ነው የሚለው። እንዴት እንደዚህ ሆነ ምናምን ስላት አይ የኛ ጋራንቲ ወረቀት እንደዚህ ነው ብላለች። ለ3 ቀን ሚፍታ የ3 ቀን ገና ምናምን ነው የሚለው። ከዱባይ አንተ ጋር እስኪደርስ እኮ 3 ቀኑ አለቀ እኮ የጥገና ምናምን ነው የሚለው። መላክ ይችላል ለላክላችሁ አንዴ። ለነገሩ ዋይፋይ ተቆርጦብኛል እየመጣው ስለሆነ እንደዛ ነው የሚለው ጋራንቱ ላይ። ለምን እንደዚህ ሆነ ብያት ነበረ። አይ የኛ እንደዚህ ነው ስሪቱ አለች። የኛ ጋራንቲ የምንሰጠው እንደዚህ ነው አለች። ከዛ ከ3 ቀን በላይ ቢበላሽብኝ ያሳ ምናምን ስላት ችግር የለውም አለች። ወረቀቱ ላይ እስከ 3 ቀን አገልግሎት ነው የሚሰጠው። ይሄን ምን ትያለሽ ሩሃማ? ለ3 ቀን ነው የሚለው ዋራንቲው ደረሰኙ ላይ። 3 ቀን ማለት ከዱባይ ሳውዲ እስከሚደርስ እሱ ጋር ያልቃል 3 ቀኑ። ሀቢባ ግቢና ሀቢቢ ልኬልሻለሁ። እንትኑ ልኬልሻለሁ ዋራንቲ ወረቀቴ ልኬልሻለሁ። እሺ የት አልደረሰኝም? አሁን በጣ ደረሰኙ እዚህ ጋር ምን ይላል? የታለ ዋረንቲ የሚለው ኢንስታ ከዛ ግላስ ፕላስ ከቨር ቻርጅ ታች ላይ ማለት ነው። ታች ላይ ዋረንቲ ሰርቪስ ኦንሊ ዴድ ኤንድ ኤልሲዲ ኖ ዋረንቲ ኖ ካሽ ባክ ኖ ሪፕሌስመንት 3 to 5 days ሰርቪስ ዋረንቲ 6 ወር የሚል የታል ታዲያ? እዚህ ጋር 6 ወር
አቡዬ ምንም የለም እስከ 6 ወር ገደብ የ3 ቀን እስከ ምናምን ነው እኔ ሳስታውስ የሚመስለኝ እሷ እንዳለችው ከ6 ወር እስከ 1 አመት አይደለም ቪዲዮ ላይ ከ6 ወር እስከ 1 አመት ደጋግማ ነው ያለችው ወረቀቱ ላይ እንደዛም አላገኘሁም ይሄው በአንድ ወር ውስጥ ይሄ ችግር ይመጣል መልስም ነው የምትላችሁ እንደገና 2050 ድርሃም እዚህ ጋር የከፈልከው 2050 ድርሃም ነው 200 የዲሊቨሪው አልተጠቀሰም ደረሰኝ ላይ ለምን ተጠቅሷል ሳውዲ አረቢያ አይደል እንዴ ሀቢባ ይላል የስልኩ ዋጋ 1850 ነው የዲሊቨሪው 200 አንድ ላይ 2050 ድርሃም ኦኬ እኔ የዲሊቨሪው የስልኩ ዋጋ 2050 ሆኖ እንደገና የዲሊቨሪው 200 አንድ ላይ 2250 ነበር የመሰለኝ እኔ ራሱ እሱ ልጠይቃችሁ ነበር ገና ማለት ነው ሌላው ደግሞ ሀቢባ እነዚህ እቃዎች ማለት ነው ዩዝድ እቃ ታሜ እንደተናገረው ማንም ዋራንቲ አይሰጡም ማንም ማለት ነው ጠይቂ እሱም ተናግሯል ታሜ ራሱ እኔ ግን ከ6 ወር እስከ 1 አመት ሶፍትዌር የሚሰጠው ስለማምንባቸው ታይ አትስጪ ምክንያቱም በአፍ ሰጣለሁ ያለሽ ይሄው አልሰጠሽም እንደዛ ነው ሀቢባ አሁን ቢሆን ለዚህ ልጅ እኔ ሶፍትዌር ዋራንቲ ሰጥልታለሁ የሱ ችግር ሶፍትዌር ዋራንቲ አይደለም ተከፍቷል እኮ ነው ባኮዱ ባለሱቁ አልተከፈተም ብሏል ባለሱቁ አልተከፈተም ብሏል እንት አይነት መረጃ መጣለች ተከፍቷል እኔ ተከፍቷል አልተከፈተም ባኮዱ ተከፍቷል ብቻ አይደለም ይሄስ ወላ ያሳየው ሮሃማ ቻርጀሩ ይው አሁን ብዙ አይነት ችግር ያለው ቻርጀር ችግር ያገኘንበት አብዲ ሚስሊስ አንዳንድ አዳምጥሽ ቢያንስ እንኳን እዚህ እንኳን አዳምጥ እስኪ አንዴ ስልኩ አልተከፈተም ተባለ አይደል እዚህ እኔ የተከፈተ ስልክ አይደለም ይላኩት አልኩትኝ ሶፍትዌር ዋራንቲ ከሆነ እዚሁ ላይ ራሱ ኮዱን ይስጥክ የማይክ እና የኤቭሪቲንግ ችግር ካለ እዚሁ ቀይራለሁ እዚሁ አንዴ እንዲገባኝ ሩሃማ አንዴ እንዲገባኝ እኔ የሶፍትዌር ችግር ምን እንደሆነ ንገሪኝ ቆይ አንዴ ይግባኝ መጀመሪያ 1 ሰከንድ ልጻፍና ከዛ ድጋሚ አደናቆር የለም ከዚህ በኋላ የሶፍትዌር ችግር የሚባሉት እነማን ናቸው ድምጽ ለምሳሌ ድምጽ አላሰማም ካለ ስለዚህ ማይክ እሺ ኔትወርክ አልስብም ካለ ፊንገር ፕሪንት አልሰራም ካለ ፊንገር ፕሪንት የሚባል አለ ማይክ ምንድነው ፊንገር ሴንሰሩ ማለት ነው ፊንገር ፕሪንት ሬድ ሀቢባ አስመሪበት ኔትወርክ አይሰራም አንዴ አረፋት ምርሽ ማለት ትግባ ፕሊስ ማለት ሞተራክ ሳይደርስ ሚውት አታብራ እባክህ እሺ ማይክ ኔትወርክ ፊንገር ፕሪንትን ቢካለ እሺ ሌላስ እና ደግሞ ኮድ አለ ምንድነው ከለሮች አሉ የስልኩ ዲስፕሌይ ከለር ምናምን አለ እንዴት ላሳየው ኮዱን ይጻፍ ካሜራ ብራና ሊንገሮ ኮዱን ይጻፍና እሺ የስልኩ መብራቶች ብዬ ልጻፈው ያው ከለሮች ለምሳሌ ሬድ ከለር ኪቦርድ ምናምን የሚባሉ እንድጫኑ ምናምን ባክ ምናምን የሚባሉ ወይንም ኪቦርድ እሺ ብዬ ይዤዋለሁ እሺ በቃ እነዚህ አራቱ ናቸው ድምጽ እና ምንድነው ይሄ ፔኑ ማይሰራ ከሆነ ኦሪጂናል ፔን ካለው የላኩለት ፔን ስክሪፕት ስልኩ ኦኬ ስክሪፕት አለ ኪቦርዱ አለ ይሰራል ታይፕ ያደርጋል እነዛ ይሰራል እሺ እስክሪፕቱ አለው እስክሪፕቱ አለው ኦኬ ስለዚህ ከዘረዘረቻቸው የሶፍትዌር ችግር 5ቱ 4ቱ ይሰራል አንዱ ኔትወርክ አይስብም ስለዚህ የተስማማ ነው እኮ ስልኩ እዚህ መጥቶ ቼክ እንዲደረግ ነው አይደል እኔ ማለት እንዲወጣልኝ አይደለም ስለዚህ ስልኩ መጥቶ ሶፍትዌር ፕሮብሌሙ ኔትወርክ እንደማይስብ ሌላ ምንድነው ፊንገር ፕሪንት አይሰራም ብሏል እሱም እንደማይሰራ ቼክ ይደረግልኛል ፊንገር ፕሪንት አይሰራም አላለም ይሰራል ግን አንዴ ፕሬስ አድርጌው ሳይሆን ሁለተኛ ስደግምለት ነው የሚሰራው እንዴ ፊንገር ፕሪንት እኮ ታዲያ አንዳንዴ አንቺ ስልክሽን አንዳንዴ ስትጫነሽ ነው እኮ ጣትሽን አዛዙረሽ አይደል እንዴ የጣት እኮ ነው ጣት ፊንገር ፕሪንት እንደዚህ ስትጫኒ እኮ ነው የሚከፍተው እሱ ችግር ነው ታዲያ ማይሰራው ችግር አይደለም እሱ ኔትወርክ ከአምስቱ የእንትን ችግሮች ኔትወርክ ዋነኛው ነው አሁን ኔትወርኩ ማለት ነው እየተጠቀመው ነው አይደል ስክሪፕት አድርጎ ይላክልሽ ሲም አስገብቶ
እሺ እስቲ ያሳየን ኔትወርኩ ምን ያህል ይደውል በሱ ስልክ ቪዲዮ ከፍቶ ይደውልልን ሀቢባ ሀቢባ ይሄ ስልኩ ማለት አሁን ይሄን የራሷ ስልክ ሲም ካርድ የለውም ለቤት ገባ ሲም ካርድ አስገብቼ ቪዲዮ ሪከርድ በቃ ታው ደግሞ የትማራው خلاص حبيبه روحاما سلكون ملشيونا استكاكلش ملشيلت ለልጁ ምኑ ማለት እኔ እኮ ተቀጥሬ ነው የሚሰራውና በመጀመሪያ እኔ ተቀጥሬ ነው የሚሰራው በሱ ሳይድ ሆኜ ተከራክሬ እዚህ ሳይደርስ በፊት ማለት ነው ኖ ሊከሳስ ነው ያለው ባለቤቱ ማለት ነው ሊከሳስ ነው ያለው ሊከሳስና እንደውም አይሰራም ቪዲዮ ሰራብሻለሁ ቪዲዮም ሰውብኛል ቪዲዮ አለመስራቱ ሊጠየቅ ነው ያለው ሰውየው ማለት ነው ኦሪጂናል ካልሆነ እኔ የምትጠጣው ሰው አይደለም እኔ እኮ ተሰግሬ ነው እኔ አልቀይርለትም አላልኩም አሁን አልበላውበትም ስሚ ልጁ ሲጀመር ሰውዬሽን አይ ወንድሜ አንዴ ሰውዬሽን አያውቅም ምናምን አያውቅም ሱቅሽ የት እንደሆነ አያውቅም ገባሽ አንቺ ነሽ የሚያውቅሽ አንቺን አምኖ ነው ማለት ነው እኔ አምኖ ቢሆን እኮ በህግ መሰረት አይደለ ሳሚ ቢሆን እቀይርለታለሁ እኮ እኔ አልቀይርም አላልኩም ግን ነው አንቺ በቃ በሰላም በቃ ጨርሽለት ለልጁ ወይ ማስተካከልለት ወይም በሌላ አስቀይሪው خلاص ምኑን ላስተካክልለት ይችላል ስልኩን ማለት አሁንም የተበላሸው ነገር ካለ አስተካክለሽ መልሽለት ወይም በሌላ ስልክ ማለት ቀይሪለት እሺ እዚህ ኔትወርክ ችግር ብሏል እሱ ቪዲዮ ይላክለትና ለሀቢባ ኔትወርክ ችግሩን ይስተካከልለት ከሆነ ተስተካክሎ ይላክለታ አንቺ ስልኩን ከወሰች በኋላ ሁሉንም ነገር ቼክ አድርገሽ ቪዲዮ ሰርተሽ ማለት ነው አስቀምጪው አንቺ ጋር ይሁን ወንድሜ ሁሉንም ነገር ይሰራል ኔትወርኩ ይሰራል ምናምን ይሰራል ደሞ አንተ የእጅ አሻራ ማለት አንዳንዴ በስተክክል ስታስገባው ይከፍትልሃል ሙሽ አንዴ ሁለቴ ሶስቴ የእጅ አሻራ አንዳንዴ ማለት በደንብ አይይዝም ስትመዘግበው ማለት ነው ከመጀመሪያ anyhow ስልኩን መልሺውና አንቺ ምንድነው የሚያስፈልገው ነገር በሙሉ በቃ እንትን አድርገሽ ምንትኔስ አድርገሽ ቪዲዮ ሰርተሽ ዲሊቨሪ ልክለታለሁ የዲሊቨሪ እከፍላለሁ ብሏል ስልኩ እዚህ ተመልሶ ቼክ ተደርጎ ማለት ነው በቴክስት ይጠብቅ ተስተካክሎ የሚስተካከል ነገር ድርሃም በድርሃም መላኪያው በድርሃም ስንት ነው 200 ድርሃም 200 ድርሃም ማስዬ እኔ መጥቼ ሱቅሽ ሰጥቻለሁ እኔ በቃ በሰላም ፍቹ ይሄንን ነገር እኔ ማስዬ እንደዚህ ሳይሽ ማለት ቲክቶክ ላይ ነው ማቅሽ አላቅሽም በጣም ነው የምወድሽ በጣም ማለት ነው ግን ባደረሽው ባለፈው ለዩኒስ ልጅ ስራ አግኝተሽለት ምናምን ስታሰራትም እያዩን ነበር ግን እዚህ ጋር የተናገርሽው ንግግር አስቀይሞኛል ተቀይምሻለሁ እውነት ችግር የለውም አንቺ እንደምኛለሽ ሩሃማ ያውልሽ አንዴ ልንገርሽ ሩሃማ እኔ አሁን ለምሳሌ ያንቺ አሰሪ ሌላ ሀገር ዜጋ ነው አንቺ ጋር አንቺን የሚያስገቡሽ እኮ ለኛ ለአበሻ ልጆች እንዲሸጭ እኮ ነው አይደለ ለሀገር ልጆች ደግሞ ሲሸጥ ጥሩ አማራጭ ስጫቸው ለምን ኮንዶሞችሽ ጋር ማሲቾ you every time with customer ነው ብሉኝ ማሪጬ ቼክ አድርጌ ተጨንቄ ነው ብሉ አንድ ያንን ነገር አድርጌ ነው ከስተመሬ ቆይታ ተበር እንኳን ሲቀርበት ተበር ተሳስተሽ ኦርደር ስትልኪ ሄታ ቀርቶ ብታቀም ንገሪኝ እስኪ ያልኩሻለሁት ያውልሽ አሁን ለምሳሌ እሱ 218 ራሱ መክፈሉን እንደዚህ ስታቂ አይ እንደዚህ አዲሱ አለ እንደዚህ ይሻልሃል ብትዩ አንቺም አትጨቃጨቂ አይደለም ማሲ አንቺ ያሁን የምታወሪያውንም እኮ እዛ ጋር ገንዘቡ ጋር ነው ያለሽው ገንዘቡ ጋር ነው ያለሽው ምን አይነት እቃ እንደተላከለሽ አታውቂም ግን ደግሞ እኔ ሁልጊዜ ተከስተምሮቼ ጎን ነኝ ያልኩሽ ነው በቃ እሱን እንድትሆኚ ነው የምፈልገው በቃ እኔ ስለዚህ 200 ድርሃሙን እኔ ሰጥሻለሁ ሱቅሽ መጥቼ ይላከውና ስልኩን ችግር የለም አስተካክለሽ በቃ በሰላም የሚፈታ ነገር ነው አይደል ሮላን ሻር ሩሃማ አዎ ሮላን በቃ እንመጣለን ሎኬሽን ላኪልና እኔ ናታሚ ነው ታሚ ቁጥሬን ትሰጠኛለህ ከይታጋ በውስጥ ፎሎ ይሄው ቆይ ፎሎ አርጊኝና ፎሎ አርጊውና ታሚ ፎሎ ልመልስልሽ እሺ በቃ አይደሃለሁ እሺ ይሄ አሁን ቁጥርሽን ላኪለት ለታሚ እኛ እንትን እንላለን ችግር የለውም እሺ በመጀመሪያ እዚህ ጋር ከታች ለሰኝ ተጣቆመን አካውንት አይዘጋ ነው የምትይውና
ችግር የለውም ወዲያ አካውንት እግዚአብሔር የከፈተውን ጎሮሮ አይዘጋም። አንቺ አካውንትን ብታዘጊ ስራ ታቆማለች ብለሽ ነው። ለማንኛውም ችግር የለውም። እግዚአብሔር የሚባል ነገር አለ። ኮሜንት ተይ በቃ አሁን ሀቡ ወይ መስዬ እኔ እናት በጣም አመሰግናለሁ። ችግር የለም። እኔ እና ታሜ እንሂድና ለሩሃማ 200 ድርሃሙን እንሰጣታለን። እሱ ስልኩን ይላከው። ከዛ በኋላ ስልኩ ተስተካክሎላት ይላክለታል። ችግር የለም። በጣም ጥሩ እንዲቀየርለት ነው የሚፈልገው። ችግር የለም ሀቡ ጥሩ ቃል እንዲላክለት እናስተካክልለታለን ኢንሻአላህ። ስለዚህ ወደ አንቺ ነው የሚልከው የሚፍታቃው ስልኩ ወደ ሩሃማ ጋር ወደ እሷ ይላከውና ዲሊቨሪ ብታይ ወስደዋለሁ። ሀቢባ ምንም ችግር የለውም። እኔ አሁንም ቢሆን ማለት ነው ይሄ ልጅ እንዲጎዳ አልፈልግም። አታስቢ። አምጥቼውም እኔ እንደውም ቼክ ተደርጎ በደንብ ታይቶ እንዲላክለት ነው የምፈልገው። በምን ምክንያቱም እንደዚህ እንደሆነ ጎበዝ። በጣም ጥሩ። እኛም እኮ ይሄንን የምንፈልገው አንቺም እህታችን እሱም ወንድማችን ማንም እንዲጎዳ አንፈልግም። እሺ አዎ፣ ግን አናዶኛል። ስለአናደደኝ ነው የምር ሀቢባ አናዶሽ። በቃ ያጋጥማል በስራ አለ በከስተመርና በሻጭና በከስተመር መሀል ችግር ያለ ነው ያጋጥማል። እሺ ቪዲዮን ደግሞ እያንሳልኝ ተቻለ ማለት ነው። በቃ ያነሳልሻል። እናንተ ሰላሙን ዋና። ስለዚህ ስልኩን ይልክልሻል። የመላኪያውን እንዴት ነው መስዬ መላኪያውን ነው ይችላል ያለችው? እንዴት ነው መስዬ ትመጣለች? ለዚህ ኮኔ እኛ ቅርብ ናት። እኔና ታሜ ሄደን 200 ድርሃም እንሰጣታለን ለሷ። ኦኬ። ስለዚህ እሱ ሲልክ የመላኪያ እዛ ይከፈልካል ብሎ መላክ ይችላል እንዴ? እነሱ ሩሃማ እናንተ በዜሮ ከሱ መቀበል ትችላላችሁ። እኔ ላንቺ ተሰጠውሽ ዜሮ ከሱ ሲቀበሉ በዜሮ ይቀበሉታል። በጣም ጥሩ አልሐምዱሊላህ። እሺ ሚፍታ በቃ ያው ትልከዋለክ የመላኪያውን። እሺ መሲ 200 ድርሃሙን የመላኪያውን ትችላለች። አንተ በነፃ ምንም ሳትከፍል ላከው ስልኩን ወደ ሩሃማ። እሺ ሚፍታ እሺ ሀቢባ ስልኩን የራሷ ማሻወራቱን መስደው ወላ ዲሊቨሪ ያለ ስልኩን ራሴ እኔና ታሚ አይተን አስተካክለን እንልክልሃለን። በቃ አንተ ስልኩን ብቻ ላከው። ብሎኩን እኮ እንዴት ነው ማለት ነው? እኔ ጋር ይመጣል ወላ እንዴት ነው? አልገባኝም። አንተ የሚጠበቀው ስልኩን ብቻ ላከው። የሚጠበቀው ብሎኩን አንሽለት። ስልኩን ከእጅ ማን ነው የሚቀበለው? እሺ አነሳለሁ። በቃ ብሎኩን ታነሳለሃለች፣ እሷ ታወራሃለች። እኛ እዚህ ያለውን ነገር አንተ ስትልከው እንትን እንልልሃለን። እሺ በቃ አንተ ስልኩን ብቻ ላክ፣ ከእሷ ጋር አታውራ። ለኔ አላስጨረስኩም። ሀቢባ ደግሞ ሀቢባ አንዴ ታሜና ሀቢባ ታሜ ስልኩ እንደተስማማ ነው። እሺ ሀቢባ ፕሊዝ። በኋላ እዚህ መጡ ደግሞ ምን አልሽኝ? አልሰማሁሽም። ምን አልሽኝ? ሰማሽ? ተቀይረ የሚለው ማለት ነው ስልኩ ማለት ነው። ተስተካክሎለት ችግርም ካለ አስተካክየለት እንድልክለት ነው እንጂ ስልኩ ችግር ኖሮበት እሱ እዛ ተበላሽቶ ምናምን ከሆነ ማለት ነው እንዴት ነው ማስቀየርበት? እሺ ንገሪኝ። ማስቀየረው አበላሽቶ አሁን የሚሆነው ምንድነው? አስመርምረሽ ስልኩ ከናንተ ችግር ከሆነ ልቀይሪ፣ እሱ ጋር ከሆነ የተበላሸው ወድቆበት ወይ የሆነ ነገር ከሆነ ራሱኑ መልሰሽ የተበላሸውን ስልክ ልትልኪለት ነው። ይሄ ነው ተስተካክሎ እንዲላክለት ማለት ነው። ተሰርቶ ሊላክለት ራሱ ነው። እሺ ያዋጣ ካል ያስማማ ካል ሚፍታ ይኸውልህ፣ በኋላ ጭቅጭቅ ስለማልፈልግ በኋላ ለምን አልተቀየረ ምናምን አልፈልግም። ስልኩ ችግሩ ከኛ ከሆነ አዲስ ተቀይሮ ይላክለት። እኔ እንደዛ አይነት ነገር አልፈልግም ሀቢባ። እኔ ስልኩ እኔ ጋርም አልወደቀብኝም። ተጠቀም የነበረው በሌላ ስልኩ እንዳመጣችሁ ነው ቁጭ አደረኩት። እኔ ጋር አልወደቀም። ምንም አይነት በእኔ ጋር የተበላሸ ነገር የለም። ሲመረመር ይታወቃል እኮ ሲመረመር እኮ እሱን ችግር የለም። የምፈልገው አንደኛ ብሬን ብመልስልኝ ደስ ይለኛል። ሁለተኛ ደግሞ እነ መሲ ምናምን ካሉ እነሱ ስልኩን አይተው ሌላ ቀይረው ቢልኩልኝ ይሻለኛል። ስለዚህ ማለት ነው ምንድነው? እሺ መፍትሄው እንደመሸብን እኮ ወስኑና ስልኩ ይምጣና መስዬ ማለት ስልኩ ይምጣና እዚህ ይደረግለታል ማለት ነው። ሀቢባ ብር እንኳን እንደማይመለስ ደግሞ ቁርጥ የሆነ ነገር ነው የሚፈልገው። በኋላ እሱም ነገር አይፈልግም። እሱ እንዲቀየርለት ነው የሚፈልገው። አንቺ ደግሞ ተሰርቶ ይመለሳል ነው። ከተበላሸ የሆነ ችግር ካለበት ተሰርቶ ይመለስለት እንጂ ስልኩን መቀየር አይችልም። ከተበላሸ ለምን ነው የሚቀይረው? ሀቢባ እንዴት ነው የሚቀይረው? እሱ ደግሞ በዚህ አልስማማም እያለ ነው።
አስማሚ ነገር አምጡ። ታሜ እኮ ተናግረዋል። አንዴ ተናገርሽ ፕሊዝ ታሜ። ጁዝ እቃዎች ያንን አንድ ጊዜ ችግር ካለባችሁ አባላሽቶት ከሆነ እሱ ነው ሪስፖንሲቢሊቲ መውሰድ አይደለም። ምንም አልሆንም ካለ ደግሞ ለምን ፈራ ታዲያ? ምንም አልሆንም ካለ ለምን እንዲቀየርለት እንዴ? ወርቆ ተበላሸ የምትይው ለምሳሌ ወርቆ ምንድን ነው የሚበላሸው? ወርቆ ሲዘርዝራቸው ሲወድቅ የሚበላሸው አንድ ግላስ ይሰበራል፣ መስክሬን ይሰበራል። ወርቆ ከዚህ ሌላ ደግሞ ሲዘርዝራቸውና እሺ ችግር የለውም ልሽ ሲወድቅ ምንድን ነው የሚበላሸው? ያላ ተናገሪ። ሲወድቅ ስልኩ ምንድን ነው የሚበላሸው? ልጅልታ እዛ ሰውዬ እኮ ኮፒ ነው ብሏል። አንዴ ስልኩ አልተከፈተም ብሏል እኮ አይደለ? ለዛ መጣጣ ስለዛ ተይውና ስልኩ ሲወድቅ ምን ነው የሚበላሸው? መልስ ስለዚህ ሌላውን ተይውና ሲወርቅ ስክሪን ይሰበራል፣ አንድ ከኋላ ግላሱ ይሰበራል፣ ሁለት ከዛ ውጭ ምን ነው የሚበላሸው? ዘርዝሪያቸውና ከዛ ዘርዝረሻቸው እነዛን ካገኘሽ ችግር የለውም። ያላ ምንድን ነው የሚበላሸው ሲወርቅ? ስልኩ አሁን ለምሳሌ ከወደቀበት ማለት ነው ውስጡ ዲስፕሌው ይሰበራል። ውስጡ ማለት ነው ሳይበራ ምን ሳይል ማለት ነው ዝም ነው ብሎ በቃ ቻርጅ ማይወስድ ጸጥ ነው ብሎ ያን ደግሞ ባለሙያ ነው ማወቅ የሚችለው ወርቆ ነው ወይስ ከሶፍትዌር ፕሮብሌም ነው ወይስ ሀቢባ ጻፊ፣ ይሄን ያለችውን ጻፊ። ይሄ ከሌለ ስልኩ እኔ ጋር ምንም አልሆነም ማለት ነው። ሁለተኛ ደግሞ ተናገር። ስልክ ሲወድቅ ምን ይሆናል? ቆይ አንዴ ስልክ ሲወድቅ ወይ ለአለም የስብራት ምልክትም ታገኝበታለች። ሳይሰበርም ደግሞ ውስጡ ዝም ነው የሚለው ማለት ነው። አንዳንዴ ሲወድቅ ይሰበራል ወይም ውስጡ ዝም ይላል። ጸጥ ነው ብለ እሺ፣ ውስጡ ጸጥ ካላለ ከላይ ምንም አይነት ስብራት ከሌለው አልወደቀም ማለት ነው። ለምን እንደ ወርቆም አንዳንዴ ለምሳሌ ከላይ ስብራት ሳይኖርባቸው ማለት ነው ውስጣቸው የሚሳበር አሁን ለምሳሌ ውስጡ ጸጥ ካላለ የሱ አሁን የኔትወርክ ችግር ነው። ኔትወርክ ችግር በመውደቅ ይመጣል። ኖ ኔትወርክ ችግር ሲጀምር አይደለም የሚቀይረው ሀቢባ፣ እሱን ቪዲዮ እኮ ልክልናል። ኔትወርክ ችግር እኮ ሲጀምር ያለ ኔትወርክ የሚዘጋው ሱቅሽ ሩሃማ አሁን ነው የሚዘጋ 12 ሰዓት ማለት ሩሃማ ሀቢባ እኔ ልንገርሽ ሰማት የፈለገው ሱቁ ሲሰበር ውስጡ አካላቱ ይሰበራል። ስለዛ ሱቁ የሚላል ያለችው አንድ እሱን ጻፊና ያጅላል። ሲሰበር ሲወድቅ ይሄ ነገሩ ይበላሽ ያንን ብቻ ጽፈሽ ያጅላል። ያላ ደግሞ ጨምር ያለው ከላይ ይሰነጠቃል፣ ይሰበራል ወይ ደግሞ ከላይ ምንም ሳይሰበር ውስጡ ጸጥ ይላል። እሺ ሌላ ምንም አይነት ችግር ሊፈጠር አይችልም። ስልክ ሲወድቅ ሌላ ሊፈጠር የሚችለው ችግር ጨርሰናል። ስለዚህ ስልኩን ላከው ስልኩን የድረሳት አስመርምራ ውጤቱን ታምጣልን፣ ከዛ እንወስናለን። ቻው ጨርሰናል። እሺ ሀቢባ በጣም ነው ሩሃማ ስንጠራሽ አክብረሽ ስለመጣሽ እጅግ በጣም አድርገን እናመሰግናለን። እሺ ሀቢባ ምንም ማለት አይደለም። እኔም በጣም ነው የማመሰግነው። ታም ላውራስ ፕሊዝ። እሺ خلاص በውስጥ ከኔ የሚቀበለው ማይነስ ነው። ምን አልከኝ ሚፍታ? ቀጥታ ወደ ራሷ ነው የምትልከው። የመላኪያ መሲናት 200 ድርሃሙን ከበር የምታረግልህ። ስልኩን ከኔ እጅ የሚቀበለው ሌላ ሰው ነው ወላ እንዴት ነው? ዲሊቨሪ ቦይ ነው የሚቀበልክ። ኮሙኒኬት አድርግ ከሷ ጋር የቦለክሹን አንሺለት። ስልኩ ቀረጸው፣ ራስህ ጋር የሚቀመጥ ቪዲዮ ምንም አይነት ስክራች እንደሌለው ምንም አይነት ስንጥቅ እንደሌለው ቪዲዮ ቀረጸው። ስዊች እያረክ እያበራክ ቪዲዮ ቀረጸው። በኋላ የመውደቅ ችግር ነው ተብሎ ሆን ብሎ ተሰንጥቆ ተሰብሮ ይኸው ሲደርሰኝ እንዲህ ነበር እንዳይባል ከመላክ በፊት የስልኩን ንጽህና በደንብ ቀረጸው። ምንም አይነት እንዳልወደቀብክ እንዳልተሰነጠቀብክ ስክራች እንደሌለው ውስጡ እንደሚበራ ሁሉን ነገር ቅረጽ። ኦኬ ችግር የለውም። ቀርጬ ልካለሁ። ችግር የለም። ሁሉ አንቺ ልክልሻለሁ። እዚህ ጋር ደግሞ ማለት ነው ቻርጅ እየተርገበገበ እንደነበረ ስልኩ አይተሽዋል አይደለ? ስልኩ ቻርጅ አይስብም ይርገበገባል ብሎ ቪዲዮም ልኮልኛል ማለት ነው። ያ ችግሩን እናዋለን እዚህ። እሺ እሱ ቪዲዮ አለኝ እኮ እሱ ችግር ይታይ እኮ እሱ ችግር ከምን እንደመጣ ይታይ። ኦኬ እሺ መሲ ትቀበል። ኦኬ መሲ ትቀበል ካላችሁ መሲ ትቀበል። እናንተ ወስኑ ተመልካቾች፣ ህዝብ ይወስኑ። መሲ ተቀብላ ወይ መሲ አቡ እኔ የሳውዲ እንትን የለኝም እኮ እኔ ወደ ኢትዮጵያና ኢማራት ውስጥ ብቻ ነው የምልከው። ወደ ሳውዲ የላትም መሲ። እኔ ወደ ሳውዲ የለኝም። እቀበል ማለት ወደ ሳውዲ ያስፈልጋል እንዴ? ልጁ ሳውዲ ስልኩ የሚመጣው ከሳውዲ አይደለም? አዎ እኮ መሲ ሳውዲ ልካሉ። የሳውዲ ዴሊቨሪ አላቸው እነሱ። እኔ ግን የለኝም።
ሀቢባ ችግር የለም። እሺ ምንም አታስቢ ችግር። እሺ እሺ። አይ ህዝቡን ያለው እኔ እኮ አይደለም። ኮሜንቱን ይውማ እኔ አይደለም። እሺ ስለዚህ ማለት ነው ሚፍታ ላክላት ተቀብላ ቼክ አስደረጋ መልሱን ታመጣልናለች። ጨርሰናል። መስዬ እናመሰግናለን። እሺ ደህና ደሩ። እሺ እኔም በጣም አመሰግናለሁ። እሺ ሰላም ደሩ። እሺ ሚፍታ ሰላም ደሩ። ሚፍታ ሚፍታ ኔትወርክ ይዞክ ነው? ችግር የለውም። ሁሉንም አድርጌ ልክላታለሁ። እሺ ቻው፣ ሰላም ደር። በዛ አጋጣሚ ሀቡዬ ሁላችሁንም አመሰግናለሁ። እዚህ ገስት ላይ ያላችሁ ሁላችሁንም። እሺ ገስት ላይ ማንም የለም፣ እኔ እናንተ ብቻ ነን። ኔትወርኩ ይዘገያል መሰለኝ። ሚፍታ እንግዲህ